በቃ ነይ ማሬ ነይ። እስኪ አዎ ገባች። አዎ ገባች። አስገብቷታል። እኔ ጋር ጨለማ ነው የሚያሳይ። እየተሽከረከረ ስለሆነ ነው አንተ ጋር። ናቱ ገብተሻል? ገብታለች። እሺ ካሜራ መክፈት ትችያለሽ? አዎ እችላለሁ። አሁን ካሜራሽን ክፈችና በስነ ስርዓት የደረሰብሽን ነገር ከመጀመሪያው ጀምሮ እንዴት እንደሄድሽም ከመጀመሪያው እስከ መጨረሻ ምንም አይነት ነገር ሳትፈሪ አስረጂ። አሁን ያለሽበት ቦታ ምንም ችግር የለብሽም? አይ ምንም አይነት ችግር የለብኝም። የሚደርስብሽ ምንም አይነት አደጋ የለም? ወይኔ ጆከር። ለጊዜው ሴቭ ነው ያለሁት እስካሁን ድረስ። እታያለሁ አለው አይደል? አለሽ፣ ትታያለሽ። ብርጅስቶን ጠይቂያት። ይኸውልሽ ምንም ነገር ሳትፈሪ አሁን ያለሽበት ሴቭ ከሆነ ያለውን ነገር እንዴት እንደተፈጠረ ሁሉንም ነገር ዝርዝር አድርጊና ለኛ ሳይሆን ለህዝቡ አስረጂ። ገባሽ? ምንም ነገር እንትሳቲ ምን ተፈጥሮ ነው ይሄን ያክልስ ምንስ ብትበዲ ሴት ልጅ እንዴት እንደዚህ ትደረጋለች? ምንም ነገር እንዳታለቅሺ፣ ምንም ነገር እንዳይሰማሽ ያለውን ነገር ዝርዝር አድርጊና ተናገሪ። እሺ? ምንም ነገር ሳትፈሪ እኛ እናዳምጥሻለን። እሺ አመሰግናለሁ። በቅድሚያ ሁላችሁንም መጀመሪያ ከልጁ ጋር ምንም አይነት ውቅም ግብቡነትም የለንም። እኔ ከጓደኛዬ ጋር የወጣ ነው የሆነ ስራ ልናወራ ነው። አጋጣሚ የሀበሻ ምግብ ቤት እዛው ከጎን ስለነበረ ልንበላ ስንገባ እዛው ነበሩ ልጆቹ። ከተማው ሪያድ ፕሮግራም ስላለ ያው በዓል ነበረ ሰሞኑን የነበረው እንትን። ከተማው የት ነው? ሪያድ ነው አይደል? ጅዳ ነው ሪያድ? ሪያድ ያ ምግብ ቤት ነው አብረን የበላ ነው። ሪያድ እዚህ ስዌዲ ማለት ነው። እሺ። እና የሆነ ፕሮግራም አለ እንደዚህ ልጁ ከኔ ጋር ምንም አይነት እንትን የለውም። ያው ጓደኛዬ እንዳልኳችሁ በፊት አብረው የሚኖሩ የነበሩ ናቸው፣ ጀማ ናቸው። አሁን ላይ አይደለም፣ የበፊት እንትን ናቸው፣ የሚተዋወቁ ሰዎች ስለሆኑ በቃ እሺ እንሂድ ችግር የለውም ምናምን ብለን ተነስተን ሄድን። እዛ ከገባን በኋላ አብረሽኝ ተቀመጪ ከኔ ጋር እንትን በይ አይነት ነገር ነው እሱ እንትን እያለ የነበረው። እኔ ደግሞ በቃ ራሴን ችዬ ነው ጥግ ላይ መቀመጥ የፈለኩት። አልፈልግም፣ ራሳችሁን ችላችሁ ተዝናኑ፣ እኔ ራሴን ችዬ ልቀመጥ ነው። አንዳንድ ነገሮች ድርጊቶቹ ምናምን እንትን የማይሉ ባይሆኑም እኔም ምንም አይነት ምላሽ አልነበረኝም። ከዛ ልጅቷን በጣም እየተናገራት መጣ፣ የተቆጣት። ወተን እንዳንሄድም ክትትል ሆነ። ተነስተን ወደ ሽንት ቤት ሁሉ ለመሄድ እንትን ስንት ክትትል ሆነ። ልጅቷን ስንት ናቸው እነሱ? ስንት ናቸው? 3 ናቸው ወንዶቹ፣ እሱና 2 ጓደኞች አሉት። እዛ የሄድንበት ቦታ ላይ ደግሞ ሴቶች ነበሩ፣ ሌላ 2 ወንዶችም ነበሩ። ሴቶች ግን አሉ 3 ነው 4 ነው ነበሩ ሴቶች፣ 3 ሴቶች ነበሩ ሌሎች። እና ከተቀመጥን በኋላ ልጅቷን እንትን አላት፣ አንቺ ነሽ ያሰደብሽኝ ምናምን በቃ የሆነ ብሔር ጋር ይቅርታ፣ መጀመሪያ እዚህ መናገር የምፈልገው ነገር ነው ፖለቲከኛ ምንም አይነት እንትን አይደለውም። ማነካካት የምፈልገው ወይ ደግሞ ሌሎች እንትኖችን ብሔርን ከብሔር እንትን ማለት ምንም አይነት አንድ ጊዜ ከመናገርሽ በፊት አንድ ነገር ልኝ፣ የደረሰብሽ በቃላትም የተናገረሽ ሁሉ ምንም አይነት ነገር እንዳትገደቢ ተናገር። እዚህ ጋር ስናገር አይደለም፣ እዚህ ጋር ስናገር ከቪዲዮ ላይ የተሰጡኝ ብዙ እንትኖች ስላሉ ነው። ችግር የለውም፣ እኔ ነኝ ኃላፊነት መውሰድ። ቀጥይ፣ ማንም ምንም አይነት ነገር እንዳትፈሪ ተናገሪ። በቃ እንደዛ ከሆነ አርፍዬ ልጅቷ ያላት አንቺ ነሽ በአማራ ሴት እያስናቅሽኝና እያስደፈርሽኝ ክብሬን እንትን እያልሻለሽው ምናምን እና በጣም ሻይፈ ነፍስክ የሆነ በጣም እንትን ነሽ አንቺ ምናምን ነገር አለኝ። ዝም አልኩት። ፀጉሬን እንደዚህ የሆነ ያዘኝ። ተሰርተን ነበረ ኦልሬዲ ፀጉሬ ቁጥጥር ነበረ። እንደዚህ ሲይዘኝ በቃ አትያዘኝ ምናምን ነገር ብዬ እኔ ጥግ ተቀመጥኩ። እሷ ስትወጣ እሷን ሄዶ አለቀሰች። እሷ አለቀሰች። ስታለቅስ እንዴት ነው ከኛ ከደሞችሽ አንድ ትንትንም ባበልጦብሽ ነው ወይ የምታለቅሹ ብሎ እሷን ያዛት። እሷን ሲመታት ተነስታ ወጣችና ወደ ሽንት ቤት እንትን ስትል ድጋሚ ተከትሏት ወጣ። ምንድነው ብዬ ስወጣ እሷን ኦልሬዲ ገፍትሯት ምናምን የሆነ እንትን ብላለች። ነይ በቃ እንሂድ ልበሽና እንሂድ አባያ ደርቢ ምናምን ብዬ እሷን ይዤ ልወጣ ስል እኔን ያዘኝ። ከዛ ድብድብ ኃይለኛ ድብድብ ተነሳ። እሷ ደግሞ እሷን ተዋትና በቃ እኔን ግደለኝ፣ እሷን አታቋትም እኔን ብላ ነው የመጣችው፣ እሷን ልቀቋትና እኔን ግደለኝ በቃ እንደፈለክ አድርገኝ ምናምን ነገር ስትለው
ገፈተራት። በእርግጫ ነው የሆነ ነገር ትስላት ወደቀች፣ ፌንት ሰራች ልጅቷ ማለት ነው። አብራኛለች ልጅቷ፣ መግባት ካለባት ትገባለች። እሷ ፌንት ስትሰራ በቃ ገደላት ወይኔ ብዬ ነኝ ትንስል ነይ ምናምን ነገር አለ። በቃ የሆነ መታኝ በኃይለኛው። ራሴን እየተከላከልኩ እንደነበረ አስታውሳለሁ። ከዛ ምን እንደተፈጠረ አላውቅም። አንደኛው ተነሳና ጩቤ ያወጣ ምናምን ነገር። ወንድማችንን እንዴት ነው አንዲት የአማራ ሴት ተነስታ በዚህ ልክ እንትን ልትለው የምትችለው? በጣም በቃ ከዛ በኋላ ጣሉኝ። መጀመሪያ አልወደኩም ነበር፣ ለሶስት ሲሆኑ ግን አልቻልኩም፣ ወደኩ። ስወድቅ በጣም እየደበደቡኝ ነበረ በፎክስ በእርግጫ እዚህ ጋር እንትን ሲሉኝ አስታውሳለሁ። ማህፀኔን በጣም እየረገጡኝ ነበረ። ፀጉሬ እንዳያችሁት እዚህ ጋር ሁለቱን ስሬት ነቅሎት እንዳለ እዚህ ጋር መላጣ ነው እንትን ብሎ አውጪው ፀጉሬን እናሳየን። ኦኬ ታችሁ የሞጃ አታድርጉ ባካችሁ። እንትን አይ ቲንክ ይታያል። ያ ይታያል። ማሬ እያየን ሶስት ወንድ ለአንድ ሴት ማለት ነው። ጎንበስ በይ። ፀጉሯ ተነጭቷል እኮ ወንድ ልጅስ እንደዚህ ሴት ለሴት እንኳን የዚህ ያክል እና እኔ ማልቀስ አልፈልግም በዚህ ሰዓት፣ ፍትህ ነው የምፈልገው። አላለቅስም እንኳን አሁን ያኔም እንደዛ እየተመታው አላለቀስኩም። እኔ ማለት እኔ እንደዛም እየደበደቡኝ ስጠይቅ የነበረው ምንድነው ያደረኩ ይታቀኛለክ ነው ስለው የነበረው። ለሶስት እንደዛ ሲደበድቡኝ፣ ማህፀኔን እንደዛ ሲረግጡኝ፣ ጥርሴ ኦልሬዲ ተሸርፏል። እግሬን ቁረጣት ነው እያለው ሲቀጠቅጡኝ በጣም በምን ሲመቱኝ እንደነበር አላስታውስም። እግሬ ምልክቶች አሳያችኋለሁ። ቆይ መራመድ አልችልም ነበር እስካሁን ድረስ እንትኑ አለ። ቁረጣት እግሯን ምናምን ነገር እያለው ሲቀጠቅጠው በደንብ አስታውሳለሁ። እዚህ ጋር በጣም ነው እንትን እያሉኝ የነበረው። ጭንቅላቴ በጣም እንትን እያለ ነበረ። ከዛ ፌንት ሰራው። የሆነ ደቂቃ ፌንት እንደሰራው አስታውሳለሁ። ስነሳ እሷ ተነስታለች ከፌንት ራሷን እንትን ብላ ነቅታ፣ እሷን ተዋት እኔን በቃ እንደፈለክ አድርግ ምናምን ነገር ስትናገር እሷንም አንስቶ እንትን ስለታወጥቶ እሷንም እንትን ሲላት ነበረ። እዛ አካባቢ ሰው የለም ነበር። ኦልሬዲ ነበሩ ያልኩ ሁለት ወንዶች፣ ሌሎች ሁለት ወንዶች ነበሩ። ወጡ። መጀመሪያ ድብድቡ ሲነሳ እነዛ ወጥተው እኛ ልንወጣ ስንል በር ቆልፈው ቁልፉን ያዙ። አንደኛው ይሄኛው በኋላ ተነሳ ያልኩ ልጅ ቁልፉን ያዘ በእጁ። ሴቶች ነበሩ። ሴቶቹ እዛ ጋ የነበሩት ሶስት ሴቶች ጥጋቸውን ይዘው እንዳትጠጉ ተብለን ነው። መጨረሻ ምን ሆናችሁ ነው? ቢያንስ ፖሊስ ካደውሉም የሆነ ነገር ስጠይቃቸው ከተጠጋችሁ እናንተንም አለቃችሁም ብለው ኦሬዲ ጀማ ናቸው እነሱ። አንድ እንትን ያልኩት ነገር እያወሩ ነበረ በስነ ስርዓት የሆነ እንትን እያሉ ነበረ። ጀማ ናቸው፣ የነሱ ጀማ ናቸው። ስለዚህ ጥጋቸውን ይዘው ውጭ ላይ ቆመው እያዩ ነበረ። ቢያንስ ሊያገላግል አይደለም ፖሊስ ጋር ሊደውላ። ሲደበድቡኝ የነበረው ድብድብ ይሄ ዝም ብሎ ጸብ ድብድብ አይደለም፣ የበቀል ነው። ኩላሊቴን እየፈለጉ ልቤን እርገጣ። ምን እያለ ነበር የሚደበድብሽ የነበረ? መጀመሪያ ላይ ሲጀምርሽ እናንተ አማራዎች ቆሻሻ ናችሁ። የአማራ ሴት እንዴት ነው የኛን ደም እንዴት ነው የአባ ገዳን ደም አንቺ አፍስሰሽ በሰላም ግደላት እያለ ነው በስነ ስርዓት። እሷም ትደግመዋለች ልጅቷ። እኔ አላየሁ አላስታውስም። እሱ እናገራለሁ። ይኸውልሽ ማሬ እየሰማሽ ነው። ያረገሽን ሁሉ ንገሪኝ። የመታሽን ቦታ በማንነትሽ አማራ ብሎ ሁሉን ነገር ንገሪንሽ። አስታውሽ። ውሃ እየጠጣሽ ቀስ ብለሽ ውሃ አምጪ፣ ውሃ ጠጪ፣ ተረጋግተሽ ውሃ ጠጪ፣ ውሃ ጠጪና ውሃ እየጠጣሽ ቀስ ብለሽ ተረጋግተሽ ንገሪን። እኛ እናግዝሻለን፣ እንረዳሻለን። ሕክምና ትሄጃለሽ ማለት እንደ ቀልዳና የሚታይ ነገር አይደለም። አይዞሽ አለን እኛ። ብቻ አንቺ ያረገሽን እያንዳንዱን ነገር ንገሪ እሺ። ማይ አትፍሪ። ማህፀንሽን ሁሉ የተመታሽው ነው። ያችኛዋን ጥሪያት እስኪ ነይ በያት እስኪ። እሷ እዛ ቦታው ላይ የነበረች ይዛሽ አብረን የነበርነው ኦልሬዲ ከእሷ ጋር ነው። ነይ ተረጋግታችሁ ቀስ ብለሽ አይዞሽ። ምንም የሚመጣ የለም። ማንም አይነካሽ። ማንም ነይ ብርዝ ነይ ብቅ በይ እናት። ሰላም ነሽ? ሰላም አለን። እስኪ ንገሪን እስኪ አብራርተሽ አንቺ። በነገራችን ላይ ከሶስቱ እኔ የማውቀው አንዱ ልጅ ነበረ። እሱንም የማውቀው ያው ከአንድ ዓመት በፊት አካባቢ ላይ ነው የማውቀው ማለት ነው።
ማቀውም በጓደኛ የኔ ጓደኛ የሱ ፍቅረኛ ነበረች። እሺ በዛ ነው ማቀው። ሲቀጥል ደግሞ የዛለት ስራ ለመነጋገር ነው ሄድነው እኔም እሷም ማለት ነው። ስራውን ተነጋግረን ስናበቃ ምግብ ቤት ገባን። በአጋጣሚ እዛ ምግብ ቤት ነበሩ። ከዛ አብረን በላንና በቃ የሆነ አብረን ፕሮግራም ስለነበረ ሄድን። እዛ ፕሮግራሙ ጋር ደግሞ እሷን የሆነ ወዳታለሁ ምናምን አይነት ነገር ይመስለኛል። ከዛ አታውቃትም፣ እኔን ነው የምታውቀው። እኔን ከኔ ጋር መሳፈጥም እኔን መምታት ትችላለህ፣ እቺ ልጅ ግን አትጠጋት፣ የትም ቦታ ተከብራ ነው እቺ ልጅ እንትሳፈጥ አታውቅም አልኩት። እሺ አለ። እሺ ብሎ እንደውም ይቅርታ ነበረ ሁለታችንንም ሲጠይቅ የነበረው ማለት ነው። ይቅርታ ሲጠይቀን እሺ ብዬ ዝም አልኩኝ። ግን የሆነ የመከታተሉ እንትን በጣም ኃይለኛ ነበር፣ ይከታተልን ነበረ። ከዛ ያው ሽንት ቤት እንኳን ስንወጣ መጥቶ በሩን ነበረ በርግዶም እየከፈተብን የነበረው እሱ ማለት ነው። በሩን ሲከፍት እኔ በአጋጣሚ እኔ ደንግጬ ምን ሆንክ ምናምን ብዬ ስጠይቀው በቃ ፀጉሬን ወተተኝ። ከዛ አልፎ እሷን ያዛት። እሷን ሲዛት እኔ ንካኝ ስለው እኔ ወደቅኩ። እኔ ፌንት ነቀልኩኝ። ራሴን ሳውቅ ለሁለት እየደበደቧት ነው። አንዱ የለም ነበረ። ከዛ እየደበደቧት እያለ በቃ የሆነ ልቀቃት ምናምን ስል አሁንም መጥቶ አንዱ በቢላ አስፈራራኝ። እኔ ላይ ቢላ ነው ያቆመው። በቢላ ሲያስፈራራኝ ተው እቺ ልጅ ነገ የሆነ ብትሞት የሆነ ነገር ብትሆን ለአንተ ምን ይመስልካል ምናምን ስለው አረ አንቺንም ደግምሻለሁ እያለ እያጋጨ እዛው ፌንት እያስነቀለኝ ነበረ። እኔ በነገራችን ላይ ኩላሊቴ ምናምን አንዴ ግልጽ ለህዝቡ ግልጽ እንዲሆንለት ምግብ ቤት ውስጥ ነው ወይስ ደግሞ ሌላ ፕሮግራም ቦታ ሄዳ? ሌላ ቦታ ፕሮግራም እስትራሃ ነው። እስትራሃ ቦታ። አዎ እስትራሃ ማለት አዳራሽ ማለት ነው። አዎ አዳራሽ ነው። እና በዛው አጋጣሚ እሷን በቃ እኔ አንዱ ያው ቢላ ይዞ ቆሟል እኔ ላይ። እኔ ጭራሽ የትም መንቀሳቀስ አልቻልኩም። እኔ ልነቃነቅ ስል እየያዘ በቴስታ ሁላ ነበር እየመቱኝ የነበረው። አላቀውም ሲጀምር ሁለታቸውን አላቃቸውም። ማቆም እሱ ነው። ይሄኛው ደግሞ እሷ ላይ ተንበርክኮ እየመታት አንዱ እየረገጣት ነበረ። ኦኬ ሲወጡ በነገራችን ላይ እነሱ ትተውን ሲሄዱ ራሱ እኛ እንደ ሬሳ ወድቀን ነበረ እዛ ቦታ ላይ። ማን አነሳቸው? ከዛ መጡ እንጂ ይዣት ሄዳለሁ ብሎ ደግሞ ያም ሆኖ ይዘውን ሊሄዱ ይፈልግ ነበር። እኔ ይዞን ሄዶ ምን ሊያረግን ይሁን አላቅም። እውነት ለመናገር ህጋዊ አይደላችሁም ሁለታችሁም? ይጋማ የላችሁም? አይ ህጋዊ ነኝ። ወረቀቴ ወድቋል። ኦልሬዲ አላሳደስኩም። ሲቀጥል ደግሞ ከከፊል ጋር የሆነ ክስ ስላለብኝ ቀድያ አለብኝ። በሰዓቱ እንደተነሳው ከዛ ቦታ እንደነቃሁኝ ወደ ህግ ነበር እንትን ማለት የፈለኩት። ግን ምንም ነገር እንትን እያልኩ አልነበረም። ቆሜ መራመድ እግሬ መንቀሳቀስ አልቻለም ነበር በሰዓቱ። ጭንቅላቴ በጣም ስለተጋጨ አስተኝተውኝ ኦሬዲ አንዱ ሆዴ ላይ እንደዚህ ቁጭ ብሎ ነው እንትን ሲለኝ የነበረው፣ አንደኛው ቆሞ ነው እንትን ሲለኝ እና ጭንቅላቴ በጣም እንትን ብሎ ነበር። የታየኝ ቀጥታ ወደ ቤት መሄድ ነው። ወደ ቤት ሄጄ እረፍት ላድርግ። ወደ ህክምና እንኳን እንትን አላልኩም። ምክንያቱም እዛ ጋር ህገወጥ ናቸው እዛ ጋር ያሉ ሴቶች። እች ልጅ ደግሞ የራሷ የሆነ እንትን ነበራት፣ ኬዝ ነበራት። እሷን እንትን ብል ህግ ቢመጣ ምናምን አሁን ወደ ሀገር የመግባት እንትን ላይ ነው ያለችው። የሆነ ፕሮሰስ ላይ ነች። ግዴታ እናቷን አሞባታል ምናምን ነገር መግባት አለባት። እናቴ ማየት አለብኝ እያለች ነው። ህግ ከገባ እዛ ጋር እች ልጅ የሚዟት አብረን ነው የምንገባው። ያን ነገር እንትን ማለት አልፈለኩም። ወደ ቤት ይወሰዱኝ ነው ያልኩት። ቀጥታ ቤት መጣው ነገሮችን እንትን አልኩ። ቃት አንዴ ጆከር የሬስቶራንቱ ስም ምንድን ነው? በሬስቶራንቱ ስሙን ስጭን። ሬስቶራንት ሳይሆን አዳራሽ ነው የሚታየው። ሬስቶራንቱ እኮ ምንም አይነት እንትን የለም። ሬስቶራንቱ ውስጥ እኮ ገብተን አዳራሽ ነው። እስትራሃ ማለት ቆይ ላስረዳች። እስትራሃ ሌላ ሀገር ላላችሁ እስትራሃ ማለት አዳራሽ፣ የሚከራዩ አዳራሾች አሉ አይደለ? ጠባብም ይሁን ሰፊም አዳራሽ ነው። ስልክ ቁጥር አለሽ? ፎቶ አለሽ? የልጁ አለኛው በቃ እሱን ስጭ። ፎቶ ላሳይም። በሌላ ቁጥሩ ኦሬዲ ስልክሽ አለ ዋትስአፕ ላይ ኃይልሻለሁ። እሺ ሲሲቲቪ የሰጠዋችሁ ቁጥር ስልካችንን ወስዶታል። በነገራችን ላይ ደብድበውን እንደዛ እንትን ብለው ከጨረሱ በኋላ መጨረሻ ላይ እኔ ራሴን እንትን ብዬ ስልካችንን አንስተው ነው የእሷንም የኔንም ስልክ አንስተው ነው የወጡት። ከዛ ተመልሶ ሲመጣ ጓደኛው ቢላ ያወጣብን ናቶሎ ምናምን ከዚህ በላይ ምን እናደርጋታለን እያለ እንትን ሲለው አውቃለሁ። ከዛ በቃ ሞት ነው የታየኝ። እኔ ፌንት ሰርች ምናምን ስነቃ ሊገለኝ እንደመጣ እርግጠኛ ነኝ። ምክንያቱም ምንም ነገር እየተሰማኝ አይደለም። ሰውነቴ ደንዝዟል። ልጄ ልኝ ነው ያልኩት። በቃ ልጄ ጋር ልደውል ልትገለኝ ነው የመጣው አይደለ? ግደለኝ
ልጄ ጋር ግን ደውልና ልጄ ልየው ስለ ልጅ አልልህም በየቦታው ልጅ አለው እየተባለ እዛ ጋር ሰምቻለሁ ያለን እንትን ስለ ልጅ አልልህም አይገባም ግን ልጄ ጋር ልደውልና ግደለኝ ነው ያልኩት እሱ መጥቶ በቃ ይዛናቸውን እንደዛ እስከ የለቅሶ እንትን ኢቦጅ እንትን አታስቀምጡ ጋይስ ዋርኒንግ ይሰጠኛል ምን ሆናችሁ ነው እሺ ቀጥይኝና ልጄ ጋር ልደውልና ከዛ በኋላ ግደለኝ ምናምን ስለው ያኛው ጓደኛው ምን እንደሆነ አላውቅም እና በቃ ምናምን ብሎ እሱ ነው እንደዚህ ይዞት አንደኛው ይዞት ወጣ አሁን እኔ ጋር ያለው ማስረጃ ትናንትና ኤምባሲም ሄጄ ነበረ በህግ እንትን ለማለት በኤምባሲ በኩል ለመከታተል እንትን ለማለት እኔ ጋር ያለው ማስረጃ የአንደኛው ልጅ ፎቶ ቲክቶክ ጋር ስላገኘሁት ይሄ ዋናው እኔ ጋር የተጣላው ፎቶ አለኝ ስልክ ቁጥሩን እንደምንም ፈልጌ አግኝቻለሁ ስልክ ቁጥሩ ፎቶ ስሙ ሐምዛ እንደሚባል አውቃለሁ እነዛኞቹ አንደኛው ማን ነበረ ስሙ ሶፎኒ ምናምን እንደዛ አይነት ነው አንደኛው ስሙ ፎቶአቸውን አላገኘውም እስካሁን ግን እሱ ከተያዘ እርግጠኛ ነኝ እሱ ማምጣት ይችላል በቃ ስልካችንም እዛው ስለሆነ ምንም አይነት ኢንፎርሜሽን እንትን እያልኳል ነበር አሁን ስልክ እንትን ፎቶውን አሳይኝ አውጭና ፎቶውን እሱ መጀመሪያ 9000 ሰው አለ እንግዲህ ኢትዮጵያን ፍረዷት አንቺ ስልኬን ስጪኝ ቀሙ እኔ አንድ ነገር ልጠይቅሽማ ለምሳሌ አሁን ፖሊስ ብናገናኝሽ አብዲ አንዴ ቆይ ፖሊስ ብናገናኝሽ ብትሄጂ ለወረቀትሽ ምናምን ችግር አይፈጥርብሽም ማለት ያወራን ነው ውስጥ ነው የሚወራው የሚታቆይ በቆይ ስለሀገሩ ህግኛ ነው የምናውቀው ቆይሽማ ስራ ሄዳችሁት እናንተ የራሳችሁ ፕሮግራም ነው ወይስ የሰው ፕሮግራም ላይ ነው የተገኛችሁ ተከትለን ሄድ ነው እነሱ ፕሮግራም አለ ስላሉ ነው በቃ የሚታወቁ በጣም እንትን የሆኑ ሰዎች ናቸው ተከትለን ሄድ ነው አንዴ ቆይሽ የሰው ፕሮግራም ነው እንጂ እናንተ ፕሮግራም አለ በስራ ውስጥ የገባችሁት የሰው ፕሮግራም ላይ ነው ሄዱ ፕሮግራም አለ ተባለን ተነስተን አብረን ሄድን ሰላም ምስኩ ሰዎች ጤነኛ ናችሁ ኮፒ ሊንክ አድርጉበት አንድ ጊዜ ጸጉርሽን አንሺና አሳያቸው ፊትሽ እየታየ ነው እኔ አፈር ልብላ ጸጉሯን በዚህ ልክ ወጥቶ የብሔር ስም እየተጠራ ወይ ማር እዩት ስንት ስር እንደተነቀለ ጸጉሯ እሺ የታሉ አሁን ፌሚኒስቶች ቲክታክ ላይ የምታብዱት እስኪ በዚህ ልጅ እናያቸዋለን ፌሚኒስት ነን የሴት ጠበቃ ወይ እንትን እናያለን ነው ጆርዲ አውርተውኛል ዛሬ ቀደም እንትን ስላላልኩኝ ነው እንደዚሁ ስልኬ ኢንተርኔት ስላልነበረኝ አውርተውኛል በኋላ ላይ እንትን እንላለን ብለውኛል እና የልጁ ፎቶ ህክምና ሄደሻል አሁን እናንተ ስትጠሩኝ ልሄድ ነበር የግል ሆስፒታል ሄጃለሁ ትንንሽ ነገሮችን የሰጡኝ ፊቴን ነው ኤክስራ ያነሱልኝ ጭንቅላቴንና ማህፀኔን ምናምን ግዴታ የመንግስት ሆስፒታል መሄድ አለብሽ ስላሉኝ ጉዳዩን እንትን መያዝ አለበት ስላሉኝ አሁን ልሄድ ነበር የመንግስት ሆስፒታል ሄጄ ግዴታ ወረቀት አጽፌ ወደ ፖሊስ እንትን ለማለት ጠበቃ እያወራሁኝ ነበር አሁን እናንተ ስትመጡ እናንተ ጋር ልግባ ብዬ ነው መጀመሪያ የመጣው ኦኬ እኛ ጋር ጨርሽና ትሄጃለሽ ምንም ችግር የለም እናንተ ጋር ልጨርስና ሄዳለሁ ፎቶውን አሳይኝ ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ የለቅሶ ምልክት አታስቀምጡ ከቻላችሁ ኮሜንት ሀሳባችሁን በኮሜንት ግለጹ ፎቶውን አሳይ ለምትፈልጊው ነገር ሁሉ እንደ ሴት ከጎንሽ ነን ይሄ ነው ፎቶ ፊቱ ሙሉ ፍለፊቱ እንደዚህ የሚታይበት የለም ሞዴሬተር የኔ ሞዴሬተሮች ኮሜንት እንዳለ የቲክቶክ ፖስታቸው እንትኖች እንዳለ ይሄው ኮሜንቱን ዝጉት አንድ ጊዜ ቆይ ልዘጋው ነው ጆከር አንዴ ጊፍት አትስጡ አንዴ ራቅ አርጊው ጆከር ቲክታክ አካውንቱ ለአንድ ሰው ሼር ታድርግና እስቲ ለብቻው አንዱን ፎቶ ስክሪንሾት ተደርጎ ይያዝ እሺ ጆከር አረ ሁላችንም ቪዲዮ እንሰራበታለን ገና ምንድነው ስክሪንሾት ብቻ ተደርጎ የሚያዙ በስልክ ትልክልናለሽ ከቤተሰቦቹ ጋር ያለው ፎቶ ይሄን በደንብ ታያለሽ ለምንድን ነው ኮሜንት የምከፍተው ማን ነው የሚከፍተው እኔ ስዘጋ ይከፍታሉ ያማችኋል እንዴ ደናቁርት እሺ ይሄኛው ልጅ ማለት ነው በደንብ እሺ ይሄ ማለት ነው አሁን ለአንድ ሴት ሶስት ወንድ ማለት ምን አይነት ደው እሺ አለፍ አርገሽ እስኪ እናቲቱ ጋር ያለውን አሳይኝ ቤተሰቦቹ ጋር ያለውን ቤተሰቦቹን በቃ ትልኪልናለሽ በዋትስአፕ ኦሬዲ ቲክቶክ ላይ ያለ ከቲክቶክ ነው ያነሳሁት ስልክ አሁን ኮሜንቱን ክፈቱት ስልክ አይዞሽ ዋትስአፕ ላይ አይዞሽ የኔ ቆንጆ አይዞሽ ኢትስ ኦኬ ኮሜንቱን ክፈቱት ጋይስ እሺ አመሰግናለሁ በመጀመሪያ
ወደ ሶሻል ሚዲያ እርግጠኛ ነኝ ይሄ ልጅ የመጀመሪያ እንትኑ አይደለም። ኮሜንት ላይ አይቻለሁኝ የሆነች ልጅ እዚሁ ሪያድ ላይ ካሁን በፊት አድርጓል። የሆነች ልጅ እንደዚሁ ቤት ዘግታ ተቀምጣለች ደብድቧት የሚል ኮሜንት አይቻለሁኝ። እኔ ስለሌላው አሁን ራሳቸውን ወክለው መተው ቢናገሩ ደስ ይለኛል። እኔ እዚህ ስወጣ ህይወቴን አደጋ ላይ ጥዬ ነው የወጣሁት። አውቃለሁ ጀምረውኝ እዛ ጋር አለመጨረሳቸው እንደሚቆጫቸው አሁንም መተው ሊያጠቁኝ እንደሚችሉ አውቃለሁ። ህይወቴ አሁንም ነገም አንድ ነገር ብሆን ከነሱ ውጪ እኔ እዚህ ሀገር ላይ ተከብሬ ነው የምኖረው፣ ሰው አክብሬ ነው የምኖረው። ምንም አይነት ጠላት የለኝም። ከምንም አይነት ብሔር ከምንም አይነት ሰው ጋር ግጭት የለብኝም። አሁንም ስመጣ ነገሮችን ስናገር እሱ ማንን ይወክላል አይወክልም አይደለም። እኔ ግን የደረሰብኝ ጥቃት የሴትነቴ ብቻ ሳይሆን እንደዛ ያንቋሸሸ እናንተ ደግሞ የአማራ ሴቶች ብሎ ተናግሮኛል። አዎ ሀርፍዬን የተናገረኝ መጥቼ ተናግሬያለሁ። ሌላ የብሔር ጥላቻ የለብኝም። እንደ ሴትነት ነው እዚህ ጋር ግን መጥቼ ፍትህ የጠየኩት። ምንም ነገር ግንኙነት የለኝም፣ አያቀኝም። ብዙ ሰዎች ሌላ ግንኙነት እንዳለ ነው ከዛ በፊት ትውውቅ እንዳለን ስላሰቡ እሱ ማብራራት ስለፈለኩ እውነት ይውጣልኝ፣ ይምጣ፣ ይጠየቅ ከኔ ጋር ምንም አይነት ግንኙነት እንዳለውና ምን እንዳገናኘው ምን ለዚህ ነገር እንዳበቃው በቃ መውጣት ይኸውልሽ ምንም አይነት አሁን እዚህ ጋር ምንም አይነት ግንኙነት ቢኖርሽም ለአንቺ ለሴት ልጅ ይሄ የሚሰነዘር ብትር አይደለም፣ ለአንቺ የሚገባ አይደለም። አይደለም፣ አይገባም፣ ለማንም አይገባም። ምክንያቱም ሲመቱኝ የነበረው ምት የበቀል አይነት ምት ነው። ቀኑ አይደለም ሳያቅሽ ፍቅረኛሽ ሆኖ አይደለም ፍቅረኛሽ ባልሽ ሆኖ ሴት ልጅ ላይ ወንድ ልጅ እጁን የሚሰነዝር ወንድ ልጅ በነገራችን ላይ እኛ ሴቶች ፓወር እንደሌለን ምናምን ነው የምታዩት። በቀደመተ አንድ ወንድ ልጅ ዘይት ተደፋበት ብላችሁ ደረታችሁን ስትደቁ የነበራችሁ ወንዶች አይተናችኋል። አንዳንድ ወንዶች ድንበር አልፋችሁ ሴት ልጅ ምንም ትሁን አልኳችሁ እች ልጅ አጥፍታም ቢሆን ምንም በድላም ቢሆን ወደ ህግ ትወስዷታላችሁ እንጂ በዚህ ደረጃ የማጥቃት መብት የላችሁም። በመጀመሪያ ደረጃ ምንም ይፈጠር ምንም ነው ጥፋተኛም ብትሆን በድላም ብትሆን አጥፍታ በቀልም ያለ ጥፋት አጥፍታ ብትሆን ሴት ልጅ ለሶስት ወንዶች እጃቸውን መሰንዘር ነውር ነው፣ የነውረኛነት ነውረኝነት ማለት ነው። ስለዚህ እኛ ደግሞ ጥግ ድረስ አንፋታችሁ እችን ድርጊት ያደረጋችሁ ወንዶች ማለት ነው። በነገራችን ላይ ከበሮ የምትመቱ ፌመስ እየመረጣችሁ ከበሮ የሴቶች ጠበቃነን የምትሉ ዛሬ ጥብቅናችሁን ደግሞ ማየት እንፈልጋለን። በቀደመታ ጆከር አይተሃል። እናንተ የሴት ጠበቃ የምትሆኑ ከሆነ አረብ ሀገር ላይ ምላሉ ጩሁ ሲባሉ ፌመስ እየመረጡ የሴት ድምጽ የሴት ጆሮ መሆን የሚፈልጓሉ። ሴት ማንም ብሔሯ ምንም ትሁን ምንም ባንግላዴሽ ሴትም ትሁን ህንድም ሴት ሴት ናት። ስለዚህ ለሁሉም ነው እኩል መቆም ካለባችሁ እኩል የምትቆሙት ማለት ነው። እስከ መጨረሻው ድረስ አለንሽ ከጎንሽ። ይሄ አሁን አይንሽ ደምሽ እንትን ያለው ደምሽ እንዲታበስ እስከ መጨረሻው ድረስ እናደርጋለን። ሳውዲ ውስጥ ደግሞ እነ አዚዛ አሉ፣ ብዙ አሉ ወደ ህግም አካል ሰፖርት የሚያደርጉሽ እነ ማን ነው ሙቤ ሚዲያም አለ ሳውዲ ላይ በጣም ብዙ ስራ እየሰሩ ያሉ ማለት ነው። እነሱም ሳሪም ሁላችንም እንትን ብለን ዋጋቸውን እንዲያገኙ እናደርጋቸዋለን። እነዚህ ማንንም አይወክሉ። እኔ መሲ እሱ ብቻ ሳይሆን ይኸውልሽ ሰው በማንነት ተኮር ጥቃት መቆም አለበት። ገባሽ? የአማራ ሴቶች ምናምን እየተባለ ልትነካ አይገባም። አገር ላይ የምንታረደው አገር ላይ የምንደፈረው አገር ላይ የምንሳደደው ቤተሰቦቻችን በድሮን የሚያልቁት ይበቁናል። ስደት ላይ ግን ማንም እንዲህ የማድረግ መብት የለውም። በተለይ በማንነቷ ኖ እሱ ብቻ አይደለም። በነገራችን ላይ መሲ በቀደምም ስትናገሪ ነበር፣ እኔም ስናገረው ነበር። ዛሬ እቺ ልጅ መልሳ መጣች። ትላንት ሚውት አርግ ሚጣ ትላንት ሃና ምንድን ነች? አረብ ሀገር ብዙ ዓመት የኖረ የመዳም ቅመም ነች። ለእርዳታችሁና ለችግራችሁ ለተለያየ ነገር ሲሆን የመዳም ቅመሞች ትሏቸዋላችሁ። እናንተ ለሴት የምትቆረቆሩ ሴቶች ግን የምትቆሙት ለማን ነው? ለፌመሶች እንደዚህ ጥቅም የምታገኙበት የተለያየ ጥቅም ማን? ለአረብ ሀገር ሴቶች እኮ ቢያንስ ተግተው በርትተው በየቤቱ እየዞሩ እንደዚህ በሚጠቁበት ቤት እየዞሩ እኮ እርዳታ የሚሰጧቸው እነ ሳራና እነ መሲ ብርጅስቶን እነ ሙኒት ናቸው። እናንተ ጋር መጥተው ጌም ስትጫወቱ ታፕታፕ የሚያደርጉላችሁ ቁጭ ብላችሁ እርዳታ ሲባል የተለያየ ነገር እነሱ ቀድመው የሚደርሱ አንድ ቀን ለነሱ ዞር ብላችሁ እንደ እንስሳ ነው የምታዩዋቸው። ግን ወጣችሁ መጣችሁ ጌማቸውን እንኳን ተጫውተው
ጌም እንኳን ተጫውቶ ጌማቸውን ካሸነፉ በኋላ በስነ ስርዓት የመዳም ቅመሞች ብለው የሚያመሰግኑት ጥቂት ናቸው። ለምሳሌ እንደ ጉቺ አሉ 4 ወይ 5 እንጂ ጌማቸውን ኢቭን ተጫውተው አመሰግኑንም ከናካቴው ማለት ነው። ገባ? የሚፈለጉት የኛ ልጆች አረብ ሀገር ላይ ያሉት ለፎሎአቸው ለዩቲዩባቸው ቪዲዮቻቸው ቫይራል እንዲወጣ እንጂ እንደዚህ አይነት ጥቃት ሲደርሰንማ አይተናቸዋል እኮ 2 ፌመስ ሰው ተነካ ብለው እንዴ ደረስ ይደቁ እንደነበር በቀደም ጥያቄ ስንጠይቃት ነው ነቅላ ይወጣችሁ። ገባ? እኛ የምንፈልገው ለፎሎ ወይ የሆነ እርዳታ ሲኖር ወይ ቤቶቻቸው ሲቀዘቀዝባቸው የአረብ ሀገር ሴት ትፈልጋለች። ጉዳቷና ደሟ እንባዋ ላይ እንደዚህ ሆና ግን ስትመጣ እርስ በራስ ብቻ ነው አብረን የምንቆመው። ከዚህ በኋላ ደግሞ እኛም እኮ ጎራ መለየት እኮ ልጆቹን ጎራ ለዩ ካልን እኮ ጎራ ይለያሉ። ገባ? ሰው የሆኑት አብዛኞቹ ፌመስ ነን የሚሉ ጭምር በአረብ ሀገር ሴቶች ነው። እኛ ከሌለን ሁልሽም ባዶ ነሽ። ጌማችሁን ተጫውታችሁ የአረብ ሀገር ልጆች ጌም ሲጫወቱ መጥተው ሰፖርት የሚያደርጉት እንደነ ጉቺ ዲቦራ የተወሰኑ ሰዎች ናቸው። የአረብ ሀገር ልጆች ጌም ሲጫወቱ መጥተው ሰፖርት የሚያደርጉ እያንዳንዳችሁ ግን የአረብ ሀገር ልጆች ቤት መጥታችሁ አንድ ቀን አይተናችሁ አናቅም። ፎሎአችሁን ዝናችሁን ሰብስባችሁ ማለት ነው። ጋይስ እሱ ብቻ አንድ ጊዜ ጥርስሽንም ሁሉንም አሳይ። ሪከርድ ተደርጎ ስለሚለቀቅ ሪከርደሮች ስላሉ አሳይ። ፀጉርሽን መልሰሽ አሳይ። ጥርሴ ኦሬዲ ያ አሳይ ፀጉርሽን። ወይ ጉድ ጆካ እኔ እሰማለሁ እንዴ? እያሳየኝ ስለሆነ ትሰማለህ። ይሄ ነው አይ እንግዲህ እያያችሁ ነው እህቶች ወንድሞች፣ ሪከርድ አድርጋችሁ ይህንን ግፍ መቃወም መቻል አለባችሁ። ሁላችሁ ይዞ ነው የነቀለው ፀጉሯን። እዚህ ጋር አገጬ ላይ ያለ አገጬ እዚህ ጋር 2 ጥርስ ምናምን ተነቃንቋል። ግን አሁን እንትን እያለኝ ነው። ይሄ ስለተሸረፈ ነው እንትን የሚለው ተነቃነቀ ጥርስ አለኝ። ከምንም በላይ ግን እያመመኝ አሁን እንትን እያለኝ ያለው እዚህ ጋር ኩላሊቴና ማህፀኔ አካባቢ ላይ በጣም ረግጠውኛል። እሱ ላይ ትንሽ እንትን እያለኝ ነው። ይሄ እንደዚህ ሲያስለኝ ምናምን ነገር ሁሉ በጣም እንትን ብዬ ነው ምስለው። ሽንቴን ስሸና ምናምን ትንሽ አመኛል። እግሬም ቆይ ላሳያችሁ። እግሬ አሁን ትንሽ እንትን እያለ ነው፣ ግን በጣም ነበረ እንትን ያሉኝ። እንዴት ነበር ጆከር አዚዛ ተጠራ። አዚዛን እንጥራትና ሳውዲ ላይ በጣም ብዙ ነገር ሰፖርት የምታደርግ እንሷ ስለሆነች አዚዛን ሼር ስለሆነ ይዘጋል። ታዩ አይ ቁስለና ላይ ያለውና እኔ ግን ሁሉም ሰው መቃወም አለበት። ሰውነቴ ቅጥቅጥ ነው። ስንቀሳቀስ ምናምን በጣም ነበር የሚያመኛው። እዚህ እንትን ስላሉኝ ልጆች ነው እንጂ በጣም ይሄ እንዳለ ሙሉ ሰውነቴ ቅጥቅጥ ነበረ። ጥርሴ ማኘክ አልችልም፣ ምግብ እንትን ማለት አልችልም። ሾርባ ነበረ እየወሰድኩኝ እንትን ያልኩት። አታጥብቂው፣ ፀጉርሽን እንደሱ አታጥብቂው፣ ልቀቂው፣ እንትን አትበይው። እንትን ብዬዋለሁ። እንደሱ አድርጊው። ጆከር አሁን እሷ ሕክምና ሄዳለሁ ብላለች እና አዚዛ ደግሞ አዚዛን የምንነግራትና እንዴት በይሄ እነዚህ ሰዎች በዚህ በሚዲያ ብቻ አይደለም እነዚህ መቅረት ያለባቸው፣ ዋጋቸው ማግኘት አለባቸው። ችግሩ ምንድነው? ቲክታክ ላይ ይወራል፣ ቲክታክ ላይ ይቀራል። እንደነዚህ አይነት ለአንድ ሴት 3 ወንድ አፈር ብሉ። እናንተ ወንድ አይደላችሁ፣ እናንተ ወንድ አይደላችሁ፣ አፈር ብሉ። ሴት ሊጻጉ እኛ ሴቶች ነን ጻጉር ምንነጫጨው ምንነካከሰው ምናምን። እናንተ ወንድ አይደላችሁ። እኛ ሴቶች እርስ በርስ ስንገባደው መስዬ እኛ ልጆቹን የሚያመጧቸው ይሄን አይነት ድርጊት እያዩ እነ ሙባረክ ብዙ ሰዎች አሉ እና አስሊም ሁሉም ስላሉ ልጆቹን ማምጣት ያለባቸው እነሱ ናቸው። ወደ ህግ ወደሚባለው ነገር መነጋገር ካለብን እዚህ እንነጋገራለን። በዚህ ተነጋግረን የሚቀር አይደለም። እኔ ሲጀመር ወደዚህ ቦታ ስመጣ እንዳልኳችሁ በህይወቴ ኩማራስ እሺ መጣሁት ወደፊት ልሄድ ነው። እዚህ ጋር የሳምንት አጀንዳ ወይ የ3 ቀን አጀንዳ ሊሆን አይደለም። ቢቀር እንኳን እዚህ ጋር ነገሩ ቢዘጋ እኔ ወደፊት ሄዳለሁ። ኦሬዲ ሞቻለሁ፣ 2 ጊዜ አልሞትም። ስሞት ግን ሀቄን አውጥቼ ወደፊት ማን እንደሚገለኝ ተናግሬ እውነቱ ወጥቶልኝ እሞታለሁ መሞት ካለብኝ። ምክንያቱም እዚህ ጋር እየተባልኩ ያለሁት ከልጁ ጋር የሆነ ግንኙነት ኑሮ ሲበቃት ነው። የሆነ ነገር አጥፍታ ነው መጥቶ ይናገራል። አያቀኝም፣ አላቀውም። የጾታ ትንኮሳና የማንነት ትንኮሳ ነው እዚህ ጋር የተካሄደብኝ። ጥቃቴ ሀቄ ሳይወጣልኝ
እኔ ወደኋላ አገር መግባት ካለብኝ መታሰርም ካለብኝ ይታሰራለሁ። ግን አሁን እኔ እስካሁን ድረስ ህግ ጋር ያልሄድኩት እኔ ከሱ ቀድሜ ያበልጋለሁ ብዬ ሄጄ እዛ ጋር ሌላ ክስ ስላለብኝ መቅረት ካለብኝ እሱን እዚህ ጋር የሚከታተልልኝ ሰው ስለሌለ ነው እስካሁን ያልከሰስኩት። አሁን ግን ኦልሬዲ ሶሻል ሚዲያ ላይ ወጥቷል። ጠላቴ ታውቋል። መሄድ ካለብኝ እሄዳለሁ፣ መግባት ካለብኝ እገባለሁ። ወደፊት አብሮኝ ከጎኔ ቆሞ የሚያግዘኝ ሰው ይቀጥላል። ከሌለም ደግሞ ብቻዬን ወደፊት እሄዳለሁ። ፍትሄን ሀቄን ሳላወጣ ወደኋላ አልልም። በቃ አሁን የህክምና ማስረጃዎችሽን በደንብ አስቀምጪ ምን በይና ከዛ ራስሽን ያገገምሽ ምን ይያልሽ ክሱ መከታተል አለበት። ከዛ ውጭ ግን ይሄ ነው ባንድ ቀድመሽ ፖሊስ ጣቢያ እንዳትሄጂ ዋጋ ማግኘት ቀድመው አንቺ እንኳን ፖሊስ ጣቢያ የምትፈልጊ ከሆነ እነሱ የህግ ጥላ ስር ሲሆኑ ብቻ ነው። አንቺ አሁን ክስ ስላለብሽ እንዳትሄጂ ፖሊስ ጣቢያ። እነሱን እውነት ይሄን እንደማይቱ የሳውዲ ኤምባሲ ራሱ እነዚህን ሰዎች ኤምባሲው ያንቺን ክስ ተቀብሎ ኤምባሲው ነው እነዚህ ልጆች ገደል ማስገባት ያለበት። ኤምባሲ የሁላችንም ላንቺም ለኔም ለሁሉም እኩል የቆመ ነው። ያንቺን ክስ ተቀብሎ የሳውዲ ኤምባሲ እነዚህ ልጆች ጉርጓድ ማስገባት አለበት። አንቺ ግን ፖሊስ ጣቢያ የሚባል ነገር እንዳትሄጂ፣ ምክንያቱም ወረቀት ስለሌለሽ ኦሬዲ እስረኛ ነው የሚያደርጉሽ። ገባሽ? እንዳትሄጂ። እኛ ሳውዲ ላሉ ኤምባሲ አሉ እና አዚዛ በደንብ አድርገን እንሄድ። እስከ ጥግ ድረስ ነው የምንሄደው። ይሄንን ነገር ማንም የሚያቆም የለም፣ ወደ ኋላ የሚሸሽ የለም። እሺ ይሄ የአረብ ሀገር ጉዳይ ስለሆነ እንዳትሄጂ። ጆከር ጓደኛዋ ልጁን የት እንደሚኖር ምናምን አታውቅም። እሷ ጓደኛዋ ነች ልጁ አይውላችሁ። አሁን ፎቶ ስላለ ስልክ ቁጥሩ ምናምን ብዙ ሰው ስለሚያውቀው ኤምባሲ አሁን በዚህ ጉዳይ ላይ 10,000 ሰው ቁጭ ብሎ እየተመለከተ ሴት ልጅ ናት። ጸጉሯ ይሄ ፊቷን እያያችሁ ይሄን አይነት ድርጊት ተደርጎ ጸጥ ብሎ የሚመለከት ሰው ካለ እኔ አላቅም። አሁን ሌላው ነገር ጉዳዩን መያዝ ያለባቸው ኤምባሲዎች ናቸው። ኤምባሲ ላይ ይሄንን ነገር ቁጭ ብሎ ይመለከታሉ፣ ሼር ይደረግላቸዋል። በዚህ ሰዓት ኤምባሲ በ24 ሰዓት ውስጥ 24 ሰዓት ባልሞላ ሰዓታት መያዝ በቁጥጥር ስር ማዋል ይችላል። ኤምባሲ ትናንትና ሄጄ ነበር። ኤምባሲ ትናንትና ሄጄ ነበረ። ብዙም እንትን አላሉኝም። ሄጄ ሳዋራው ሙሉ እንትኑን ስጭኝ አለኝ። ሙሉ የሱን ኢንፎርሜሽን ምንም አይነት ፎቶውን አሳየው፣ ፎቶውን ሰጠው፣ ስሙን ሰጠው። ከዛ ውጭ ላይ ሰውየውን አላውቀው፣ ምንም አይነት እንትን የለኝም። ፎቶውን ከሰጠውና ስሙን ከሰጠው እነሱ አጣርተው ሊደርሱበት ይገባ ነበር። ከዛ ምንም አይነት እንትን ከሌለሽ እርግጠኛ ነሽ በአንድ ቀን አይቶ ወዶሽ ነው የተባልኩት። እርግጠኛ ነሽ በአንድ ቀን አይቶ ስለወደደሽ ነው እንደዚህ እንትን ያለሽ ነው የተባልኩት። ከዛ ምንም አይነት ግንኙነት ለምን አመትስ ለምን 10 ዓመታት ብትቀመጭስ እንደዚህ ሴት ልጅ እንደዚህ መደብደብ አለባት? ጥርሷ እስከሚሆን ተቀብዬ መጣሁ ዛሬ። ስልክ ቁጥሩን አፈላልጌ ስልክ ቁጥሩን ልኬላቸዋለሁ። ሙሉ አድራሻውን ልኬላቸው ማለት ቁጥሩን ልኬያለሁ፣ ስሙን ልኬያለሁ፣ ፎቶውን ልኬላቸዋለሁ። ዛሬ በዋትስአፕ የሚያስፈልገውን ነገር እንትን ብያለሁ። ምንድነው ያሉሽ? በአንድ ቀን ነው ወይ እንደዚህ የምትደበደብ? በአንድ ቀን ትውውቅ ነው እንደዚህ የተደበደብሽ? በአንድ ቀን ትውውቅ ነው ወደድኩሽ ብሎ እንትን ያለሽ ምናምን አሉኝ። ሁለት ሆነው ነው እንትን ያሉኝ። አዎ አንድ ቀን ነው። ከዛ በፊት ምንም እንትን የለንም። እርግጠኛ ነሽ ለ3 ነው የደበደቡሽ አለኝ። አዎ ለ3 ነው የደበደቡኝ አልኩት። ምንም አይነት እንትን የለንም፣ ማስረጃ አምጪ አለኝ። በቃ እጄ ላይ ምንም ነገር ስለሌለ ልውጣና አፈላልጌ ስልካችሁን ስጡኝ በዋትስአፕ ልክላችኋለሁ አልኩኝ። ወጥቼ ስልክ ቁጥሩን እንደምንም ፈልጌ አገኘው። ስልክ ቁጥሩን ዛሬ ከፎቶና ጸጉርሽንም ሁሉንም ሰውነትሽን አሳይተሻቸዋል? ኦልሬዲ ቲክቶክ ላይ የተፖስተሽውና ፎቶሽ እየተንሸራሸረ ያለ አንቺ ነው አለኝ። ተሸፍኜ ነው ሄጄ የነበረው። አዎ እኔ ነኝ አልኩት። ምንም ነገር አልጠየቀኝም፣ አልከፈትኩም፣ ምንም ነገር አላሳየውም። ጆከሪ አንዴ ላውራ። የኔ ቆንጆ አይዞሽ፣ በደረሰብሽ ነገር በጣም አዝኛለሁ። አንዴ ጆከሪ ስራ ስለምገባ ነው። በተለይ በውጭ ዓለም ያላችሁ የተለያየ ቦታ ያላችሁ አላቅም በምን አይነት መንገድ ቪዲዮ መስራት እንዳለባችሁ ሳውዲ አረቢያ ኤምባሲ ላይ እንደዚህ ነው። በቃ ቪዲዮሽን ላኪልኝ፣ ኤምባሲውን ይዘን ኤምባሲው ጋር እንሄዳለን። እንደ ማህበር ሁላ ነው የምንጠይቃቸው። ደን ኤምባሲው ጋር እንሄዳለን። እኛ እዚህ ሀገር የሳውዲ ኤምባሲ አለ፣ እዚህ ስንት ሀገር እንሄዳለን። በየሀገራችን ያለ የሳውዲ ኤምባሲ እንሄዳለን። እኛ ስታውቀው ነው። እኔ አሁን የልጁ ቁጥር ካላት ለሳውዲ ፖሊስ ቢያመለክት፣ በፖሊሶቹ ለኤምባሲው ቢያመለክቱ
እንጂ እቺ ልጅ ቀጥታ ኤምባሲው ጋር ብትሄድ ምንም አይነት መፍትሄ እንደማይሰጧት እናውቃለን። ምን አይነት ሳውዲ ውስጥ ያለው ሰው ማን ነው? ሳውዲ ደግሞ እሉዬ ይኸውልሽ እሷ አሁን አረብ ሀገር ላይ ምን አለ መሰላችሁ ወረቀት የሌሉ ልጆች ጉዳት ሲደርስባቸው ሄደን መክሰስ አይችሉም። ለምን እንደሆነ ታውቂያለሽ? እነሱም ታሳሪ ስለሚሆኑ ገባሽ? አሁን እሷ ብትሄድ ኦሬዲ በህግ ጥላ ስር ነው የሚያደርጓት። ይሄንን ነገር ኤምባሲው ነው። እኛ ደግሞ ጫና የምናደርገው የሳውዲ ኤምባሲ ላይ ነው። አንፋታም ኤምባሲው። ኤኒዌይስ አንዴ መሲ ይቅርታ የኔ ቆንጆ በደረሰብሽ ነገር በጣም አዝኛለሁኝ። የተቻለንን ነገር ሰፖርት አድርገንሽ እንድትታከሚ እናደርግሻለን። ግን እኔ አሁን ኤምባሲ መሄዱ ማናቸው ኤምባሲ ውስጥ ያሉትኝ እቺ ልጅ በዘሯ ምክንያት ነው ማነሽ እየተባለች ነው አይደል የተደበደበችው። ስለዚህ እኔ ሳውዲ ውስጥ አማራዎች የላችሁ አትደራጁም፣ እርስ በርሳችሁ አትጠባበቁ። ትላንትናም እየሰማን ያቺ በአማራነቷን አይደለ ያ ሁሉ መከራ እየደረሰባት ትሞታለች አለች እየተባለ እየሰማን ያለ ነው። እኛ ምድር ላይም እየተገደልን በውጭም እየተገደልን እንዴት ነው የሚቻለው? ግን በማንነታችን ተደራጁ። ሳውዲ ላይ አማራዎች ነው አላችሁ፣ በጣም ብዙ አማራዎች አይደል? ዋይ እንዴት እንደዚህ እስከ አንቺስ ትጠቂ? ለምንድን ነው ሌላው ሆ ብሎ የማይነሳው? ዋይ ናት እንዴ አልበዛም እንዴ? ሲሪየስ እኔ ኤምባሲ ላይ ፍትህ ታገኛለች ብዬ አልገምትም በጭራሽ። እነማን ናቸው ኤምባሲ ላይ የተቀመጡት? ስለዚህ የዚች ልጅን እውነቴን ነው እዛ ያላችሁ አማራዎች ራሳችሁ መልሱት። በጣም ነው የሚያሳዝነው። አይዞሽ ግን ካጠገብሽ ነኝ። እሺ እናቴ አይዞሽ። ሁላችንም ሀገራችን ባለው ሳውዲ ኤምባሲ እኮ መሄድ እንችላለን። አንቺ አሜሪካን ያለው ሳውዲ ኤምባሲ ትሄጃለሽ። ሁሉም በየሀገራችን እንሂድ። የት ከተማ ነው ያንቺ ከተማ? የእናንተ ከተማ የት ነው? ሪያድ ናት መሲ። ሪያድ ናት ልጅቷ ያለችው። አዎ ሪያድ ናት። ሪያድ ነው። የልጁን ቁጥር እያላችሁኝ ላላችሁት የልጁን ቁጥር ሳፈላልግ 2 ቁጥር ነው የሚጠቀመው። ይሄ እኔ ያገኘሁት ቁጥር በሱ ስም የወጣ ሲም አይመስለኝም። በሱ ስም የወጣ ሲም ካርድ አይመስለኝም ቁጥሩ። ያኛውን ቁጥር እያፈላለኩ ነው። እሱን ካገኘው እሱን ማለቱ ቀላል ነው የሚሆነው። ይሄም ከሱ ጋር ነው። ሰው ደውሎለት ሞክሮት አይቶታል። ግን አሁን ላይ አያነሳም። ሰው ሲደውልለትም ምንም ምላሽ እየሰጠ አይደለም። እስኪ እኔ ልናገር ትንሽና እኔ ውጭ ላይ ዲያስፖራ ላይ ያላችሁ እህት ወንድሞቼ ልብ ብላችሁ አድምጡኝ። እንደው በእኛ በምን ሌላ ነገር እንሰራለን ምንል ብለን የምናስብ ሰዎች እንኳን በዘር ሌላ ስደት ላይ ያለ ሰው በዘር እንዴት ይከፋፈላል? እንዴት እንዲህ ያደርጋል? እኛ ህዝባችን ነው የምናነቃው። እንደዚህ አይነት ነገሮች ግን ሀፕን ሲያደርጉ ኢሮፕና አሜሪካ የምትኖሩ ልጆች ሰልፍ አድርጉ። በኤምባሲያቸው ሄዳችሁ ሰልፍ አድርጉ። አረብ ሀገር ላይ ሰልፍ በዚህ አጋጣሚ አረብ ሀገር ላይ ላላችሁ እህት ወንድሞቼ ከልብ ነው ማዝነው። ከልቤ ነው ማዝንላችሁ። የምሬን ነው። እኔ አረብ ሀገርን አውቀዋለሁ። ዱባይ ላይ 10 ዓመት ነው የኖርኩት። እንደ ልብ ማይነገርበት፣ እንደ ልብ ማይከሰስበት፣ ምንም ነገር ማድረግ ማይቻልበት ሀገር ነው። ህግና ህጉን ግን ይዛችሁ ማስረጃ ይዛችሁ ህጋዊ ሆናችሁ ግን ሁሉን ነገር ማድረግ ትችላላችሁ። ምንም የምትረበሽበት ነገር የለም። አንቺ አሁን ተረጋጊ፣ ራስሽን አረጋጊ። ይሄ የመግደል ሙከራ ነው። ሌላ አንድና አንድ ምንም ነገር የለውም። የመግደል ሙከራ ነው። ምንም ነገር ዋቴቨር ምንም አይነት ሪሌሽንሺፕ ይኑርሽም አይኑርሽም ይሄ የመግደል ሙከራ ነው። እዛ አማራ ሁኚ ትግሬ ኦሮሞ ምናምን የሚባል ነገር ፖለቲከኞች ካልሆኑ ዲቴል ሌሎች እንደዚህ አይነት ነገር ላይረዱ ይችላሉ። እንደ ኢትዮጵያውያን ግን ኢትዮጵያ አንድ ጄኔሬሽን ሉዝ አድርጋለች። ኢትዮጵያውያኖች ማፈሪያዎች ናችሁ። ይሄንን ማመን ያስፈልጋል። የሆነ ቦታ ላይ የአማራ ኩላሊት መድኃኒት ነው ተብሎ ሲበላ ዝም ያለ ትውልድ የከሌት ልኳንዳ ቤት አህያ ተሸጠ ሲባል ግር ብሎ የሚመጣ ትውልድ ፈጥረናል። ዛትስ ዋይ ዛሬ በየቦታው ትገደላለህ፣ በየቦታው ትረሸናለህ፣ በየቦታው ትገፋለህ። በብሔር ተከፋፍለህ ራስክን ሌላ ብሔር እንኳን ሌላ ዜጋ እንኳን ቢያጠቃችሁ ዲፌንድ መደራረግ አትችሉም። ሌላ ዜጎች እኮ በፖለቲካ ልዩነት እንኳን ኖሯቸው እቁብ አላቸው፣ እድር አላቸው፣ ኮሚዩኒቲ አላቸው። ኢትዮጵያ ግን እንደ ኢትዮጵያ ግን በጣም የወደቀ ጄኔሬሽን ነው ያለው። ሐሜተኛ የሆነ ወሬኛ የሆነ ልክ በቃ የፌመሱ ሰዎችን ብቻ አንጠልጥሎ መሄድ፣ ታላላቅ ሰዎች ጋራ መላተም ምናምን ማለት በቃ አለቀ። ሌሎች ሰዎች ቲክቶክን የት ቦታ ደርሰውታል? የት ላይ ነው የደረሰው?
ዛሬችን እህታችንን እኮ ፍትህ ማግኘት ነበረባት። አንድ ቀን መዋል ማደር አልነበረባትም። እህታችን አይኗ እስኪጠፋ ድረስ እንደዚህ ተሆኖ እንደ ኮሚዩኒቲ የኢትዮጵያ ኮሚዩኒቲ አለን ብለን ብናስብ እንደዚህ ደረጃ የበሰበሰ ትውልድ ፈጥረን ኤምባሲውም ቤተክርስቲያኑም በኤምባሲ ትደነቃላችሁ እንዴ? ቤተክርስቲያኑ ላይ ያለው ማን ነው? ሂዱና የኢትዮጵያን ቤተክርስቲያኖች ሂዱና ፈትሿቸው። የነሳዊሮስ ቡድን ነው ያለበት። ድቁና ያልተማረ ሰው ገብቶ ሲቀድስ ሲያሳልም ታዩታላችሁ። አረ ትውልድ እየጠፋ ነው። አረ ኢትዮጵያ ሊቃውንት እያጣች ነው። አይሰማችሁም እንዴ? እህት ወንድም የላችሁም? አረብ ሀገር ላይ ያሉ ሴቶች እኮ ጾለት ለማድረግ እንኳን እኮ ጊዜ ያገኙ ጾለት ለማድረግ እንደኛ ህጋዊ ወረቀት ያለን ሴልስ ላይ ወይም ሌላ ሲሲቲቪ ላይ ምን ሰራ ልጆችስ እንደ ልባችን እንሆን ነበር። ዊክሊ ዋን ዴይ ኦፍ ወስደን ምናምን የሆነ ቦታ ገብተን እንወጣለን። አረ ሴቶች እኮ ተሰቃዩ። አረብ ሀገር ላይ ያለች ሴት እንዴት እንደዚህ ትመታለች? ጾለት ለማድረግ እንኳን ተደብቃ ሽንት ቤት ላይ እንኳን ጾለት የማድረጊያ ጊዜ የሌላት ሴት ምን አይነት ጭካኔ ነው? ምን አይነት ቤተሰብ ነው ያሳደጋቸው እንዴ? ይሄንን ያላወገዘው ኦሮሞ በለው ትግሬ፣ አማራ፣ ደቡብ፣ ሲዳማ ይሄ ኢትዮጵያዊ ነኝ ምናምን ብለህ ብዘምር ካንተ ጋር ኢትዮጵያ መባል ያቀለሸልሻል። ከእንደነዚህ አይነት ሰዎች ኢትዮጵያዊ መባል በጣም ነው የሚያሳምመው። እንዴ ይሄ ህዝብ አያሳዝንም እንዴ? እንደው አገር ላይ ያለው የፖለቲካ ትኩሳት ነው ምናምን ብለን እንለፋቸው። በውሸት ታሪክ የእውነት እየሞተ ያለ ህዝብ ከባህር ዳር አዲስ አበባ ተገባም ተብሎ 13 ሚሊዮን ብር ይጠየቃል። ጭራሽ አረብ ሀገር ድረስ ተከትሎ እንዲህ አይነት ነገር ይኬዳል እንዴ? ተው እንጂ ጎበዝ። እንዴ ይሞታሉ ምንላ አይሞቱም። ሀብታሞች ናቸው ያልናቸው ሰዎች እኮ ዛሬ ቁም እስረኛ ሆኖና ላሙዲንን አይተናል እኮ። መሰበር ይመጣል እኮ፣ መቀንጠስ ይመጣል እኮ። እንዴ ባለስልጣኖች እኮ አልፈዋል እኮ፣ ባለሀብቶች እኮ ሞተዋል። ሊሞቱ አይችሉም የምንላቸው ባለስልጣኖች ጀግናዎች ሁሉ አልፈዋል እኮ። መሰዋት አለ፣ መሞት አለ፣ የመኪና አደጋ ይደርሳል። እንደው ለህሊናችሁ ብትኖሩ ምን አለበት እንዴ? ምን አይነት ቤተሰብ ነው ያሳደጋችሁ? ከምን አይነት ማህፀን ነው የወጣችሁት? ሴት እህት እናት የላችሁም? ስለዚህ እንደ ኢትዮጵያ የከሰረ ትውልድ አለ። ጆከር ከአንዳንድ ልጆች ጋር ተገናኝተን በጣም መሰራት ያለበት ትውልድ ነው። ሚውት አድርጊ። ጆከር ሚውት አድርጋታ እንዴ? እያያችሁ እነ ዳንኤል ክብረት ለምን ይመስላችኋል ዲያስፖራ እየተለያየ መምጣት ሲታወቅ ዲያስፖራ መጥቶ እንዳይቀበር እስከመባል ተደረሰ? ለምን? ኢትዮጵያውያን ተበታትነሃል። ቤተክርስቲያኑን ለብቻ ይዛል። የኦሮሞ ሲኖዶስ፣ የትግራይ ሲኖዶስ፣ የአማራ ሲኖዶስ ምናምን እያልክ ገብታል። በብሔር ተከፋፍለሃል። ከዛስ እየከፋፈለ ይበላሃል። ከዛ በኋላ የሉሲፈር ሰጋጅ ሆነ ትቀራለህ። ይሄ ነው እየሆነ ያለው። እንደ ኢትዮጵያውያን የምትደራጅ ካለ እንደ ኢትዮጵያውያን ተደራጁ። እንቅፋት የሆኑ ትግሎችን ታገሉ። እንዲህ አይነት አሰራሮች፣ እንዲህ አይነት ግፎች እየተፈጠሩ ያሉት አንድ ስላልሆንን ነው። ሌላ ምን አንድና አንድ ምንም ነገር ልታመጡለት አትችሉም። ዳንኤል ክብረት በሚኒስትሪ ሚዲያ ወጥቶ ነው ዲያስፖራ ሊቀበር እንዳይመጣ ተውን ነው ያሉ። እንደዚህ ከመባል ወዲያ ምን እንድትባሉ ፈልጋችሁ ነው? ስለዚህ እባካችሁ አሁን ስፔሻሊ አረብ ሀገር ላሉ ሴት እህቶቻችን እንደ በዚህ ልክ ምን አደረጓችሁ? ግማሹ ገንዘባቸውን ይበላል። ወንድሞቻቸውን ለማምጣት የሆነ ገንዘብ ሰጥተው ገንዘባቸውን ይበላሉ። የሆነ ቦታ ላይ ሄደው ጥያቄያቸው አይመለስም። መሬት ገዝተው መሬታቸው ይፈርሳል። ቤት ሰርተው ቤታቸው ይፈርሳል። በስንቱ ይሰቃዩ እነዚህ ሰዎች። እና እባካችሁ እንደ ኢትዮጵያ መቆም ያስፈልጋል። ከታች ያላችሁ ታፕታፕ አድርጉ። ይሄ እንደ ቀልድ የሚታለፍና ወይ ሳሪ ቀጥይ። እሺ እሙዬ መታለች። እሙዬን አስገባልኝ። ስልክ ቁጥር አለ፣ አንድ የሚያግዘን ሰው አለ። እሷ ትደውልልንና ወደ እንትኑ ዋሴ ላውርድህ አለ። ዋሴ እሙዬ ነይ ግቢ። አሁን የምሰጥሽ ስልክ አለ፣ ደውይና እንትን በይልን። እንኳን እየሞከርኩ ነበር። እሙን አስገባች። እሺ አስገባት። አበባ ስጪ እሙዬ፣ አበባ ስጪ እሙ ነይ
ምናልባት ጉዳቷን ላላያችሁ ፊቷን እያያችሁ ነው። ጥርሷም ሞልቋል። ወደ ውስጥ ያለው ጥርሷም ተነቃንቋል። እዩ እሙን አስገባት አንዴ። እስኪ ዞር በይ እስኪ። እሙ ደግበሽ አበባ ላኪ። አበባት አስገብተዋል። ያው በመጀመሪያ እግዚአብሔር ፈጣሪ እንኳን ማረሽ። ግን እንደ ሴት፣ እንደ እህት፣ እንደ እናት፣ እንደ ሰው እኛውን የምንጮኸው እዚህ ጋር ሁላችንም በሆነ ቤት ስንጠራ የምንመጣው እንደ ብሔር፣ እንደ ዘር፣ እንደ ምናምን፣ እንደ ሃይማኖት ሳይሆን እንደ ሰው ነው። በቃ እንደ ሰውኛ ፍትህ ይገባሻል። እንዲህ ሆነሽ ተቀጥቅጠሽ፣ እንዲህ ሆነሽ በተለይ በአረብ ሀገር ለዚህ ለመሆንሽ ሁሉንም ሴት እንደምናደርገው እናግዝሻለን። ምንም ችግር የለም። በዚህ ደግሞ ቃል እገባልሻለሁ። አንዳንድ ጊዜ እኛ ላይ ያለው ነገር በጣም ችግር ነው። ችግሩ እኛ ላይ ይበረታል። ግን በጣም የሚገርመው ደግሞ እንደምንለው ሁሉ ጊዜ ሙባረክን ማስገባው እዚህ ቲክቶክ ላይ የምናየው ለፌመሶች ብቻ ነው። የአረብ ሀገር ልጆች በጣም ብዙ በሚሊዮን የሚቆጠሩ ሙተዋል፣ በብዙ ነገር ሙተዋል። ግን ማንም ሀግ የሚላቸው የለም። የአረብ ሀገር ሲሆኑ አይታዩም፣ ሴት አይደሉም። ፌመሶች ሲሆኑ የሌላ ሀገር ሲሆኑ ግን ሴት ይሆናሉ። ስለዚህ ይህ ነገር የተለመደ ስለሆነ እኛ እንደምናደርገው ወደ መፍትሄ እንሄዳለን። አይዞሽ እህቴ። እሙዬ የሰጠውሽ ቁጥር አለ። እሷን ያለውን ነገር ጠይቂያትና እዛ ቦታ ላይ ደውለሽ እንትን በይልን፣ አንቺ ሶልቭ አድርጊልን። ይቅርታ ጋር እሙና ቀኑ ደግሞ እንትን ፎሎ ተደራርገው ማውራት አለባቸው ሞር ማለት ነው። ቀኑ ሆስፒታል መሄድ አለብሽ፣ እንትን ማለት አለብሽ። ሙባረክም ስለመጣ ሙባረክም ደግሞ በልጆቹ በኩል ሰፖርት ያደርጋል። ችግር የለም። እሙዬ በደንብ ጠይቂያትና የት እንደሆነች ምን እንደሆነች። እንግዲህ እሙዬ ብዙ ጊዜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው? ሰላም ነው። አንድ ደቂቃ ወንድም፣ ሳውዲ አረቢያ ላይ በጣም ብዙ ጊዜ እንትን የምታደርግልናት ከኤምባሲም ከሕክምናም ከመንግስት አካልም ከፖሊስም ብዙ ነገር የምታደርግልልሽ ስለሆነች ከዚህ በፊትም የተደበደበች ልጅ አስወጥተን ኢትዮጵያ ስለላክን ያው እሷ ታግዝሻለች። አውሩ እናንተ። እሺ ሚውት አርጋለሁ። እሺ አሁን ፎሎ አደርግሻለሁ። ፎሎ አድርገታንቺው በኔ አካውንት ፎሎ አደርግሻለሁ። እሺ ቁጥርሽን ላኪልኝ። እኔ ልኬልሻለሁ ዋትስአፕ ላይ የእሷ እሺ ሙባረክ ስለመጣ ሙባረክ እስኪ ያለውን ነገር አሳዩ። የደበደቧት የእናንተ ልጆች ናቸው። ሴት ናት። እንግዲህ ለሴት ልጅ ሴት ልጅ እኔ ብሔር አላት ብለን ምንም አይነት የምንሰነዝረው ነገር አይኖርም። ይኸው ፀጉሯን ይታያል። ፀጉሯን በእጃቸው ነው ስበው እንትን ያሉት። ወደዛ ራቅ በይ እስኪ ትንሽ። ወይኔ ይታያል ፀጉሯ። ቀጥ በይና ፊትሽንና ጥርስሽን አሳዩ። ወደ ውስጥ ያለው ጥርሷም በዞር በይ። ይሄው ጥርሷም ተሰብሯል። ይሄ አገጬ እንትን አይልም ነበር። ወንድ ነው ሴት ነው እንደዚህ ያደረገው? ልጁ ጋር የተገናኙት በአጋጣሚ ነው የተገናኙት። ትንሽ ዞር በይ እስኪ። በዚህኛው በኩል ያለው ይሄኛው ቁስልሽን አሳይ። ይኸውልህ እንደምታየው ነው። ሁሉ ይሄ ጠቆሮ ተመታ ነው ማለት ነው። አይኗ ሁሉ አጠቃላይ የተመታ ነው። ጥርሷም ተሰብሯል። ጥርስ ያለ የተነቃነቀ አገጬ ላይ እንትን አለው ተነቃንቋል። ምንድን ነው ችግር? እስትራ ላይ ነው የተገናኙት። አብራ ነው የተደበደበ ነው። በነገራችን ላይ ሰውነቴ ሙሉ ቅጥቅጥ ነው። ኧረ እኔ በጣም ወላሂ ምን እንደተፈጠረ ከመጀመሪያው ጀምሮ ከማን ጋር እንደሄድሽ ይህን ጉዳት ያደረሱብሽ ምን አይነት ሰዎች እንደሆኑ አስረጁ ለሙባረክ። እሺ ወይ ሰላም። በመጀመሪያ ጓደኛዬ ጋር የሆነ ስራ ልናወራ ነበር የወጣ ነው። እዛው ስንጨርስ ምግብ ቤት ገባን። ምግብ ቤት ስንገባ ከልጆቹ ጋር ትተዋወቅ ነበረ። የበፊት ጀማዎቿ ናቸው ልጆቹ። ራት በላን። ራት በልተን ስንጨርስ ያ ፕሮግራም አለና እዛ እንሂድ፣ ሰሞኑን ዒድ ምናምንም ስለሆነ ተባብለን ሄድን። ለቦታው ስትራሃ የሚባል ቦታ ነው እንትን ካልክ። ከዛ ሄደን ትንሽ እንደተቀመጥን ያው ልጁ ትንሽ እኔ ጋር እንትን አለ፣ ወድጄሻለሁ ተመችተሽኛልና እኔ ጋር ካልተቀመጥሽ ምናምን ነገር አለኝ። እኔ ደግሞ አልፈልግም
ራስን ችለህ ተዝናና፣ እኔ ራሴን ችዬ ነው የምቀመጠው፣ በቃ የትም ቦታ ሲሄድ እንደዚህ ነው ምናምን ነገር አልኩት። ልጅቷ ያው የነሱ ጀማቸው ስለሆነች ተናደደ። ፀጉሬን ምናምን ይዞ ነበረና እሷ አለቀሰች። እሷ የትም ቦታ ተከብራ የምትቀመጥ ልጅ ነች። እኔ ጋር መታ ላዋርዳት አልፈልግም፣ ለምንድን ነው ምናምን ብላ ስታለቅስ ከአንዲት የአማራ እንትን የኛ እንትን በልጦብሽ ነው እንትን እሷ ከኛ በልጣብሽ ነው ወይ እንባሽን ያፈሰሽላት ምናምን አለና እሷን ተናገራት። ከዛ ይቅርታ አለን ወዲያውኑ። በቃ ይቅርታ ጠይቅና ማለት አጥርተሽ እንድነግሪው ጓደኛሽ ኦሮሞ ናት አይደለ? አብራሽ ሄደችው ጓደኛ የናዝሬት ልጅ ነች፣ የአዳማ ልጅ ነች። ያው የነሱ ጀማ ነች። ያው አንቺ የኛ ነሽ ነው ያላት። ያ ማለት አንቺ የኛ ነሽ ስለ አንዲት አማርቲቲ ምን አገባሽ ምናምን ብሎ ለመጣልሽ ነው ወደ እንትኑ። መጀመሪያ ይቅርታ ጠየቀን ምናምን ነገሮች ተረጋግተው እኔም ጥጌን ይዤ ተቀመጥን። እነሱም እንትን እያሉ ነበረ። ከዛ እሷ ተነሳች። ሽንት ቤት ስንሄድ እየመጣ ይከታተለናል። መውጣትም አልቻለም። ሽንት ቤት ስንሄድ እየመጣ በር እየከፈተ እንትን ስለሚል ምንም አይነት እንትን አልነበረም። እሷ ስትወጣ ሄዶ ደበደባት፣ ገፈተራት ምናምን ነገር። እሱን ሳይኔ ተነስቼ ሄድኩኝና ወደ ውጪ በቃ ባያሽን ልበሽና እንሂድኛ እዚህ ቦታ ምንም እንትን አንልም ምናምን ነገር ስል እሷን ትቶ ወደ እኔ ይዞራል። እሷን ገፈተራት። እሷን ገፍትሮ ጣላትና ኩላሊቷን ነው ይመስለኛል ታሽ ፌንት ሰራች የወደቀችበት ቦታ ላይ። ከዛ እኔ ጋር ተያያዘን። እኔ ጋር መታኝ ምናምን ነገር። እኔ ጋር ስንያያዝ እኔም እየተከላከልኩ ምናምን ነበረ። ጓደኞቹ ተነሱ፣ እነሱም ተደገሙ። ሁለት ጓደኞች አሉት፣ 3 ናቸው በአጠቃላይ እነሱ ማለት ነው። አንቺ ነሽ አስናቅሽኝ ሲል በቃ አንቺ ነሽ አስናቅሽኝ፣ አንዲት የአማራ ቆሻሻ ሴት አምጥተሽ እንትን ብለሽ እንዴት እኛን ታስንቂናለሽ ታሰድቢናለሽ እያለ እሷን እንትን ሲላት ነበረ። ከዛ መቱኝ፣ ሲቀጠቅጡኝ ወደኩኝ የሆነ ሰዓት ላይ። መጀመሪያ እሱ እያለ አልወደኩም አስታውሳለሁ ያለውን እንትን። እሷ ፌንት ሰርታለች፣ እኔ ወደኩኝ። ሲቀጠቅጡኝ መጨረሻ ላይ ስለት አውጥተው ምናምን እሷ እኔን ግደሉኝ፣ እሷን ተዋት፣ እሷ አታውቃችሁም አታውቋትም፣ እኔን ግደሉኝ እያለችው ነበረ። መጨረሻ አንስቶ እሷንም እንደዚህ አጋጫት ምናምን። እሷም ራሱ የበለዘ እንትን አላት እግሯ እዚህ ምናምን ላይ፣ እሷንም በትዋታል። ስለት አውጥቶ እሷንም እንትን አላት። እኔም ላይ ስለታወጡ ምናምን በጣም ነው የመቱኝ። ማህፀኔን በጣም ቀጥቅጠውኛል። ቆመው እንደዚህ ሲቀጠቅጠኝ ነበረ። አንደኛው ደግሞ እዚህ ጋር እዚህ ቁጭ ብሎ እንደዚህ በፎክስ በጣም በተደጋጋሚ እንትን ሲለኝ፣ ፀጉሬ ቁጥጥር ነበር የተሰራው። ሁለቱን ነው የነቀሉት። ራሱ ነው አንደኛው ልጅ ነው የነቀለው፣ ያኛው አልነቀለም። ፀጉሬን አንዱ ነው የነቀለው። በቃ እግሬን በጣም እየመቱኝ ነበረ። ስበረው እግሯን ስበራት በቃ ምናምን እያለ እንትን ሲለው ነበረ። በምን ሲመቱኝ እንደነበር አላስታውስም። የሆነ ደቂቃ ፌንት ሰርቼ ነበረ። ሰቃም የሚመቱኝ ምት አይሰማኝም። በቃ ደነዘዘ ሰውነቴ ከሆነ እንትን በኋላ ጥርሴ ተሸርፎ ሲወድቅ እያየሁት ነው ፊት ለፊቴ። ከወደ ውስጥ በኩል ባዶ ነው፣ እንደዚህ ተሸርፎ ወደቀ። ከዛ ይሄ ጥርሴ ተነቃንቋል ምናምን ነገር፣ በጣም አብጧል ፊቴ። ይሄ ከታች ሀብጦ ከላይ ሀብጦ አይኔ ገጥሞ ነበረ። በጣም ነበረ እንትን የሚለው የነበረው ሁኔታ እና አንድ ታማራ እንዴት ነው እኔ ደምቷል። ስንደባደብ ይመስለኛል አንደኛው ልጅ ደምቷል። የአባገዳ ልጅ ደም አፍስሳ እንዴት ነው እንትን ምንላት የሆነ ቅደዳት ምናምን ነገር ብሎ ቢላውን አምጥቶ እንደዚህ እንትን ሲለኝ ሲያስጠጋው፣ ሶስተኛው ልጅ አብሯቸው የነበረው ሶስተኛው ልጅ እኩል እንደነሱ በጣም እንትን አላለኝም። እጄን ይዞ ሲያስመታኝ ነበረ። ሶስተኛ ግን ጩቤ እንትን ሲልብኝ ሶስተኛው ልጅ እሱ ነው የገላገለው ያስነሳልኝ እንጂ ያኛው ኦሬዲ በቃ ገሎኛል ማለት ይቻላል። ከዛ ሲጨርሱ በቃ ጥግብ ሲሉ ነው የበቀል ምት ነው ግደ በቃ ሲመቱኝ የነበረው ምት ይዘገንናል። ወጥተው ሊሄዱ ሲሉ ተመልሶ ይዘናት ካልሄድን አለ። ይዘናት እንሂድና እንጨርሳት አይነት ነገር ነው። በጣም እንትን እያለ ነበረ። ከዛ ይሄኛው አንደኛው ተነስቶ በቃ ከዚህ በላይ ምን እናደርጋታለን ምናምን ነገር አለው። እኔ በዛ ሰዓት ብዥ ብሎ ነው የሚታየኝ። በቃ የመጨረሻ ልጄ ጋር አስደውለኝ ነው ያልኩት። ልጄ ጋር ልደውልና ልጄ ልየው ድምፁን ልስማና ከዛ በኋላ ግደለኝ ነው ያልኩት። ከዛ በቃ ተዋት ከዚህ በኋላ ምንም እንትን የለውም ማለት። እችኛውም ልጅ ከወሰዳችሁ እኔን ውሰዱ እሷን ተዋት ምናምን ነገር ስትል እሷ እንደዚህ ገፍትሯት ተነስተው ወጥተው ሄዱ። ሲሄዱ ስልካችንን አንስተው ነበር የሄዱት። መደወልም መደዋወልም ፖሊስም ጋር ምንም አይነት እንትን ማድረግ አልቻልንም። እኔም እንደጠቃውኝ በቃ ወደ ህግም ወደ ምንም አይነት እንትን አቅም አልነበረኝም። እግሬን እንደመቱኝ በቃ እንትን መንቀሳቀስ አለመቻሌን ያወቅኩት በኋላ ነው። እንደዚህ ስነሳ አልታዘዘኝ አለ እግሬ። በጣም ተቀጥቅጦ በጣም እንትን ብሎ ነበረ።
የሆነ ያለው ምልክቱ በሆነ ነገር እንደተመታ ነው። ጫማቸው ኦልሬዲ የብረት የከስክስ ጫማ ነው የለበሱት። በዛ ነው እዚህ ጋር ሲመቱኝ የነበረው እንትን አንደኛው ልጅ ጫማ በጣም ነበር እንትን የሚለው ማህፀኔ ስቲል ያመኛል። እንደዚህ ሳስል ምናምን ነገሮች ሽንት ቤት ሲሄድ ምናምን በጣም ኩላሊቲ አካባቢ ላይ በጣም ይሰማኛል ወደታች እንደዚህ። ከዛ ተነስቼ ወደ ቤት ነው ቀጥታ ወሰዱኝ ያልኩት። እዛ ጋር የነበሩትም ልጆች ህገወጥ ናቸው። ነገሮችን እንትን ማለት አልፈለኩም። ወደ ቤት መጥቼ ህመሜን ነው ሳስታመመ የነበረው። ምግብም መውሰድ አልችልም ነበረ ጥርሴ ስለተነቃነቀ። ሾርባ ነበረ እንትን እያልኩኝ የነበረው። ብቻ አልሐምዱሊላህ ሁሉም አልፏል። አሁን የመጣሁት ፍትህ ፍለጋ ነው። ምን አገናኝቶን ለዚህ እንዳበቃው ከብሔሩ ከሌላው ነገር የጸዳው ሰው ነኝ። ያ የማንነት ጥያቄ እንዳለ ሆኖ መጀመሪያ ግን የማስቀድመው የሴትነት ጥያቄ ነው። ለምን እጁን አንስቶ ለዚህ ደረጃ እንደዚህ ሊያደርገኝ እንደቻለ እንጠየቅልኝ ይፈልጋሉ። ለምን እንዴት ሰማው ነው ሙባረክ ፖዝ አድርገሃል መሰለኝ። አሁንም ወደፊት ህይወት ያሰጋል ያለውበት ሁኔታ ያሰጋል አለህ። ያው እንደሰማው ነው። ምንም አይነት ነገር ቢያገናኛቸውም ሴት ልጅ እንደዚህ አትደበደብ። ታውት እኔ አፈርኩ፣ ወደን ለመናገር አፈርኩ። ብዙዎቻችሁ ብዙ ነገር የጻፋችሁ ነው ከስር። ማፈር ነው የሚገባው። ወደቴን ነው የምላችሁ፣ ወላሂ ማፈር ነው የሚገባው። በጣም አፈርኩ። ሴትን ልጅ የፈለገ ነገር ምስቱ ብትሆን እዚህ ጋር አፍን አትክፈት። ምስቱ ብትሆን አይደለም ጓደኛው ለፈለገ ነገር ቢገናኙ ራሱ ምስቱን ራሱ ሴት ልጅ እንደዚህ መምታት ይሄ በጣም እኔ ጋር አውሬነት ነው ወላሂ ቢላሂ ማለት ነው። ወንድ ልጅ አይደለም ሴት ልጅ እንደዚህ ምስቱ ናት እንበል። ምስቱ ራሱ ብትሆን እንዲህ መቀጥቀጥ በጣም ያሳዝናል። አሁን ፎቶአቸውን ካለች እኔ ካንቺ ጎን ነኝ። ገባሽ? እኔም ካንቺ ጎን ፍትህ ቤቴንም ከፍቼ አይደለም እዚህ ብቻ ቤቴንም ከፍቼ በማውቀው ቋንቋ ሁሉ የፈለገ ሰው ይሆናል። የፈለገ ሰው ባናቱ ይተከል ማለት ነው። ሴት ልጅ ማለት እናት ናት። ሴት ልጅ ማለት እህት ናት፣ ባለቤት ናት። እኔ ባለቤቴ እንደዚህ ባደርጋት የትኛውም ኢትዮጵያዊ ወጥቶ ምስቱ ናት ብሎ ማለፍ ሳይሆን የትኛውም ኢትዮጵያዊ ወጥቶ መናገር አለበት። ይሄ ወላሂ አውሬንን ነው። ወላሂ ነው የምለው፣ የምናገረውን ነው እንትን ያለኝ። ምስቱ ትሆን አልኳችሁ። ለምን ምስቱ አትሆንም? ምስት ማለት እኮ ተጋቡ እንጂ። በተለይ ደግሞ ሴት ልጅ ምንም አይነት ነገር ውስጥ የለችም። ደግሞ ሳውዲ አረቢያ ላይ በጣም ያሳዝናል። እኔ መዝናኛ ቦታ ይገናኙ፣ ሰው ይመቻቻል። የትኛውም ሰው ይመቻቻል። በተለይ ከሴት ጋር የትም ቦታ በየትኛውም በብዙ ነገር ልትገናኝ ትችላለህ። ግን የፈለገ ነገር ቢመጣ እኔ አውሬነት እንጂ አማርቲቲ ምናምን ወላሂ በጣም ነው የማዝነው። እንዳንድ ሰው እህታችን እናሳክምሻለን፣ እህታችን ነሽ። ማሳከም ሙባረክ ይሄ ነው ልጁ፣ ፎቶውን አምዛ ይባላል። ይሄ ነው ልጁ። እርግጠኛ ነኝ። እንዴት ነው የምልክልኝ? አሁን እንዴት ነው የምልክልኝ? ኧረ ለህግ መቅረብ አለባቸው። ፎሎ መልስ። ሳውዲ አረቢያ ላይ እንደዚህ ያደረጉ አውሬዎች ለህግ እስከሚቀርቡ አትችልም። ቆይ በኋላ ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። ሴት ልጅ ምንም አይነት ሴት ልጅ በብሔር ልታጠቃትም አትችልም። በምንም ሚስትህን ብትሆን ምንም ብታደርግ ሴት ልጅ በዚህ ልክ ጥርሷ እስከሚወልቅ መደብደብ በጣም ያሳዝናል። እኔም ሪያድ ኤምባሲ ደውዬ የእንትኑን ቁጥር ሰጥተውኛል። እሱንም ቁጥር አንቺ ጋር አኪድ ይኖራል። ኮሚኒቲዎች አሉ። ቀሙቴ የሚለው የኔ አካውንት ነው ኦፊሻሊ። በሱ እንትን ካላችሁኝ የምትፈልጉትን ማስረጃ ሰጣችኋል። መልሽለት። በዚህ አሁን ባለሽ ማነሽ ብሬጅስቶ ቁጥሬ እኮ አለሽ አንቺ የዋትስአፕ የኢትዮጵያው ኃይል በልሽ። እሺ ኃይል በለኝ ሙቤ። እሺ ቶሎ ላክልኝ። እሺ እዚህ ጋር የትኛውም አውሬ ከሆንክ እንጂ ማለት ነው ወጥተክ አንድ ቃል ከዚህ ልጅ ጋር መቆም እንጂ ማለት ነው። ወላሂ ሴት ምንም ነገር ውስጥ እንደሌለች ቀነኒ ላይ ነው ያየሁት። ብዙ ነገር ላይ አይቻለሁ። ሴቶች እየወጡ ሲያለቅሱ፣ ሴቶች እየወጡ ድምፅ ሲሆኑ
ወደ ብሔር ወደ ሃይማኖት ሳይገቡ ብዙ ነገር እያየን ነበር። እቺ ልጅ ወላሂ ቢላሂ የፈለገ ነገር ቢመጣ ማለት ነው ቀጥታ ከየትኛውም ወገን ያላችሁ ማለት ነው ከየትኛውም ወገን ያላችሁ ከዚች ልጅ ጎን መቆም አለብን ማለት ነው። ሁላችንም ድምፅ መሆን አለብን። እነዚህ ልጆች ወደ ህግ መቅረብ አለባቸው። አለቀ። ደግሞ ሁላችንም የዚች ልጅ እንትን እንዳይጠፋ የዚች ልጅ ድምፅ እንዳይጠፋ ከይቅርታ ጋር ሙባረክ ሴት ልጅ ነች። ሴት ልጅ ነች። ሴት እስከሆነ ድረስ ጉቺ ቴንኪው በያት። አንበሳ መስጠትሽ ለአንቺ ነው። አመስግኛት ባንሽ። በጣም ነው የማመሰግነው ጉቺዬ፣ በጣም ነው የማመሰግነው። ሁላችሁንም አመሰግናለሁ። እኔ እዚህ ጋር ፍትህ ነው የምፈልገው። ከጎኔ የሆናችሁ አለው አይዞሽ በርቺ ብላችሁኝ እኔ ከጎኔ መቆማችሁ ትልቅ ነገር ነው። ብዙ ልጆች አሉ አውቃለሁ። እንደዚህ አይነት ነገር በተለይ እዚህ ሳውዲ አረቢያ ላይ ስትራ የሚባሉ ነገሮች አሁን ሳጣራ ብዙ ነገሮች አሉ። የተደበደቡ አፍነው ነው የሚይዙት። ለምን ምን ልትሰሪ እዛ ቦታ ሄድሽ? እንዴት ምን ትሰሪያለሽ? ብዙ ኮሜንቶቹን እኔ በራሴ አይቼዋለሁ። ዛሬ ብዙ ነገሮች ስላሉ ሴቶች አፍነው ነው የሚይዙት። እኔ ግን ያቺ ሴት አይደለሁም። ተነክቼ ክብሬ እወደዋለሁ። ክብሬን ስለማከብር እና ማንነቴን እንትን ስላለብኝ መጥቻለሁ። ወደፊት አሁንም እቀጥላለሁ። እናንተ ግን እህቴ የሴትነት እንትን ነው ብላችሁ ህመሜ አሟችሁ እዚህ ጋር እንትን ማለታችሁ ለኔ በቂ ነው። ከምንም በላይ አመሰግናለሁ። ጊፍት እኔ ግን በጣም ጎበዝ ነሽ፣ በጣም ጎበዝ ነሽ፣ ምሳሌ ነሽ። ለምን አንዳንድ ሴቶች እየተመቱም ወይ ደግሞ የሆነ ነገር ተበድሎ ዝም ብሎ ቤት ውስጥ ማለት ነው ሴት ልጅ ነኝ እያሉ ቤት ውስጥ ይቀረቀራሉ። እንኳን ወጥተሽ ተናገርሽ። እኔ መጨረሻ ነግሬሻለሁ። ከፈለግሽ ጓደኛው ሁኚ፣ ከፈለግሽ ምስቱ ሁኚ። ይሄ አያገባንም። ሴት ልጅ እንደዚህ መቀጥቀጥ የለባትም ነው አሁን እኔም ማለት ነው እንደ ሙባረክ ማለት ነው። ሴት ልጅ እንዲህ መቀጥቀጥ ማን ነው ለሰው መብት የሰጠው? ማንም መብት አይሰጥም። ፍትህ ለእህታችን ከአሁን ሰዓት ጀምሮ ማለት ነው ሁሉም ሰው ይሄን ነገር አይቃወምም። ከሆነ ሌላ ነገር ነው። ሴት እናት አለን። እኔ እናቴ የተቀጠቀጠች ነው መሰለኝ። ጋይስ ታፕ ታፕ ኮፒ ሊንክ አድርጉ። የትኛውም ሰው ማለት ነው ታፕ ታፕ አድርጉ ጋይስ፣ እየተቆራረጠብኝ ነው። የትኛውም ሰው ለዚህ ድምፅ መሆን አለበት። የትኛውም ለዚች ልጅ ድምፅ ለመሆን አማራ፣ ኦሮሞ፣ ትግሬ ሳይሆን የሰው ልጅ ሰው መሆን ብቻ ነው። በቃ ለዚች ልጅ ፍትህ እንድታገኝ ይሄ ነገር ሶስተኛው ወገን ባይኖር ቢወጋት እንደውም ወቅቶታል እንዳለን በቃ ቢወጋት ሌላ ነገር ነው። በጣም ያሳዝናል ወላሂ። ወንድ ሁናችሁ እኔ ሴት የተጣሉ መስሎኝ ምን ነው ሴቶችና እኮ ሴቶች ይጣላሉ ምናምን ልል ነበር መጀመሪያ ማለት ነው። ወንድ ልጅ እንዴት ነው እጁን አንስቶ ጸጉሩን እንደዚህ ነቅሎ አላህ ይቀለው ማለት ነው። ሴት ቢሆን ያው እናስታርቃቸዋል ያውቃቸው ነው ብላ ትለዋለህ። ወንድ ልጅ ግን ወንድ ሆኖ በዚህ ልክ ጥርሷ እስከሚወልቅ ይሄ ሁሉ ነገር እስከ ይሄ ፊቷ እንደዚህ እስከሚጠበስ እንዴት ብለህ አንተ ስትጨክን ማንስ ይጨክናል? እዚህ ስር እየሄድክ ወይ ደግሞ ሌላም ቦታ እንዲህ ናት ምስቱ ናት ጓደኛው ናት ከህግ ስራ ያወጣው ይሄን ሰውዬ ምስቱ ናት ጓደኛው ናት። ልኬልሃለሁ። እሺ እንኳን ላክሽልኝ አባው ቪዲዮ ሰራለሁ። እንደው መጀመሪያ በጣም ነው የሚያሳዝነው። የቲክታክ አካውንቱን ኖርማል ይሄንን ፎቶን እንትን አድርጌ ነው የቲክታክ አካውንትን ቀኑ በዚህኛው አካውንት ፎሎ አድርጊኝና ሼር አድርጊልኝ። እሺ ታለ ቀኑ ተቆራረጠብኝ። ፎሎ አድርጊኝ። እሺ አንዴ የት አለሽ? አጣውሽ። እኔ እሰማለሁ። ጆከር እሰማለሁ። ሚውት ነሽ፣ ሚውትሽ ነሽ። ያው ማረካንተም እዛ ከኤምባሲዎችም ጋር እናንተም እዛ ያሉ ሰዎች ጋር እንትን ስለምትል ያለውን ነገር ልጆቹ ወደ ህግ እንትን እንዲውሉ ማድረግ ነው። ሴት ልጅ በዚህ ልክ ይች ልጅ መማሪያ መሆን አለባት። በጥፊ ልትመታት ትችላለህ፣ ልትገርፋት ትችላለህ፣ ግን አገራረፍን መልክ አለው። ወንድ ልጅ ላይ ማሰነዝረውን ቦክስ ሴት ልጅ ላይ አታደርገውም።
ሚስቱም ትሁን ምንም ትሁን ለምን የህይወቱ ዘላለም የበደለችውን ብትሆን ሴት ልጅ በዚህ ልክ አትመታ። መቀጣት ያለባት ራሱን የቻለ ሴት ልጅ የምትቀጣበት። ጉቺ እናመሰግናለን ጆከር ሰማህ። ስለዚህ ሁላችሁም ከዚች ልጅ ጎን ልትቆሙ ይገባል። ልጆቹም ወደ ህግ የሚሄዱበትንና ወደ ህግ የሚቀርቡበትን መንገድ መፈጠር አለበት። ሀሳብ ያላችሁ ሀሳባችሁን ስጡ። መሲ ብርጅስቶን ሳራ አንቺ ግን ሳትዘናጊ ወረቀቱን አስተካኪ። እሺ እሰማለሁ። ጆከር እና እሱን በውስጥ እናወራበታለን። አስተካኪ። አሁን ትልቁ ነገር ማለት ነው ጆከር ኖርማሊ ወደ እርምጃ እንዲገባ እሙና ቀኑ ወጥተው ማውራት አለባቸው። እሙ ያው ብዙ ጊዜ ሳውዲ ላይ ለሚደርሰው ችግር እንዳለ እሙና አዚዛ ናቸው ከኛ ጎን ሆኖ እዛ በህግም አንፃር ሁሉንም ነገር ድል እንድናገኝ የሚያረጉን። ስለዚህ እሙ አደራ በሚያስፈልገው ነገር በሚዲያውም ግን ከሙባረክ ጀምሮ እዚህ ጋር ያለው ህዝብ በሙሉ ከጎንሽ አለ፣ እኛም አለን። ምንም ነገር አንገትሽን እንዳትደፊ እስከ መጨረሻው ድረስ ከጎንሽ አለን። እነዚህ ወንድ አይደሉም። ወንድ ልጅ ሴት ልጅ ላይ አይሰነዝርም። እነዚህ በሴትም በወንድ እንስሳ ናቸው እነዚህ። ስለዚህ እስከ መጨረሻው ድረስ አለን ከጎንሽ። እሙ ቁጥሯን ልኬልሻለሁ፣ ሁለታችሁ ተደዋውሉ። ህክምና የሚያስፈልጉሽ ህክምናዎች ሁሉ ካሉ ከጎንሽ ነን። እሺ እሺ። እናት በጣም ነው የማመሰግነው። ጉቺና ኢትዮ እናመሰግናለን። እህታችን ሰፖርት ስላደረጋችሁ እናመሰግናለን። ሁላችሁንም በጣም ነው የማመሰግናችሁ። እዚህ ጊዜያችሁን ሰጣችሁኝ እንደዚህ እንትን ስላላችሁ የሆነ ሰማሻለሁ እንዲሰማኝ አድርጋችሁኛል። በጣም ነው የማመሰግናችሁ። ጉቺዬ ክበሪልኝ። ወጣ ይተካ። በጣም ነው የማመሰግነው። ኢትዮንም አመስግኛት ብዙ ስለማታውቁ ሁላችሁንም እሻላየሁም። ኢትዮዬ በጣም ነው የማመሰግነው። ስልክ ትንሽ ስልኬን ስለወሰዱት እዚህ ጋር የሰው ስልክ ነው እና ኦልድ ስልክ ስለሆነ ብዙም እንትን እያለኝ አይደለም። ይቅርታ ሁላችሁንም። እህታችን ያለችው ሳውዲ አረቢያ ነው አለ ሪያድ ነው ያለችው። ሙባረክ መሲ በዚህ ላኪልኝ ፎቶውን አሁን በደወልክልኝ ቁጥር ላኩ። አገኘው በቃ መጥቶልኛል። እሺ አካውንቱን ደግሞ አሁን ቀኑ ሼር ታደርግልኝና የቲክታክ አካውንቱን ደግሞ ሼር አደረግ። አንድ ነገር ደግሞ ማስተላለፍ ፈልጋለሁ። ልጅ ኦልሬዲ እኔ ብሎክ አድርጎኛል። ሀምዛ ነው የሚለው ሰርች አድርጊው። እኔ ብሎክ አድርጎኛል። ገብቼ ፎቶ ምናምን እንትን እንዳልል ይመስለኛል። ገብቼ ሳላነሳው ግን በሌላ ስልክ እንትን እልልሻለሁኝ አካውንቱን። ጆከር ታፕታፕ አስደርገው ደብቆኛል። እኔ አልሰማም። እኔ እኮ አልታይም መሰለኝ ተደብቄያለሁ ማለት የምፈልገው አንዴ እህቴ ከቅርታ ጋር ፎቶ ልወስድ ፈልጌ ነው። ፀጉርሽን ትንሽ ዝቅ ብለሽ ታሳኛለሽ። አንዴ ኮመንት ዝጉለት። ቪዲዮ ስለምሰራ ነው። አንዴ ቆይ አንድ ጊዜ ኮመንት ነው። በቃ ተዘግቷል። እንደዚህ ይታያል። አዎ ይታይ። ትንሽ ጎንበስ። አንዴ ጊፍት አትስጡ። አቁሙት። አንዴ ጊፍቱን ይታያል። ራቅ በይ ትንሽ። አይንሽንም አሳዩ ማሪ፣ አይንሽንም አሳዩ። ይሄኛውን አይንሽን አሳዩ። በሄዶ ሲጃለው አይንሽን ይሄው ላይ ያለውን አይና በዚህኛው በኩል ያለውን አሳዩ። ያሁኑን እስኪ በእናትሽ እዚህ አገጭሽ አካባቢ ያለው ያሁኑን ይሄኛውን የቀኙን የግራ አይንሽን ግራ ነው የሚባለው ቀኙን እሱን አንዴ ከፈት አድርጊው። ከፈት አድርጊው በደንብ እንዲታይ። በቃ እሺ። አንድ ነገር ምለው አንድ መልዕክት ብቻ ላስተላልፍ ፈልጋለሁ። ሌላው ነገር ነው። ብዙ ኢትዮጵያ ውስጥ በብዙ ነገር ልንለያይ፣ በፖለቲካ አንድ ላልሆን እንችላለን፣ በተለያየ ነገር ልንለያይ እንችላለን። ግን በእንደዚህ አይነት ነገር ላይ በእንደዚህ አይነት አረመኔያዊ አደራረግ ወይ ደግሞ እንደዚህ አይነት ሴት ልጅ የሚያጠቃ ነገር ላይ ምንም አይነት ነገር የትኛውም ሰው ወደ ሌላ ነገር ሳይዞር ሌላ ነገር ሳይደባለቅ ይህን ልጅ ለዚች ልጅ እህታችን ሀቅ ወይ ደግሞ ፍትህ እንድታገኝ ማለት ነው። ሁላችንም ወደ ሌላ ነገር ሳናስገባ ይሄ አውሬነት እንጂ እንደዚህ ሴት ልጅ ለመቀጥቀጥ ወይ ደግሞ ለማሰቃየት አውሬ መሆን ብቻ ነው የሚያስፈልገው። ገባ?
በጣም ስለዛ ሁላችንም ለዚች እህታችን ድምጽ ስንሆን ወደ ሌላ ነገር ትንሽ እንትን ሳንል ለዚች እህታችን ሐቋም ብቻ ይሄ በቂና ከበቂ በላይ ነው። ይሄ በቂና በነገራችን ላይ ጥርሷንም ሸርፈዋታል። ምናልባት ጥርሷንም ካላሳየች ጥርሷንም ሸርፈዋታል፣ ስልኳንም ቀምተዋታል። ስልኩ በገንዘብ የሚገዛ ነው መስዬ። ለዚህ ወጣት መታወቅ አለባቸው። ስልኩን የምፈልግበት ምክንያት አብሽሬ ሲሙ እዛ ውስጥ ያለው ሲም አብሽሬ ያለው ብዙ እንትኖች አሉ። ስልኩ የ200 የ300 ብር ስልክ ነው የኔም የልጅቷም ስልክ ግን በበስማ ያወጣሁት ሲም ስለሆነ አብሽሬ እዛ ሲም ላይ ነው ያለው። ብዙ ነገሮች አሉ። ጆከር አንዴ እኔም በትልቁ ታረጋኛለህ ከይቅርታ ጋር ምን ያደርጋል? እፈልጋለሁ። እሺ ልጁ ይሄ ነው። ደርሰሻል፣ እኛ ጋር መተሻል። ልጁ ይሄ ነው። ትክክለኛ ፎቶ ይሄ ነው። በልጅ ተቆይ አምጪው። ለምንድን ነው ቆይ ማን ነው ስሙ ልሰልስ ሐምዛ ዋን ይላል። ሼር አድርጊልኝ እስኪ አካውንቱን። እሺ አካውንቱ ሼር አድርጊልኝ። ቁጥሩንም ላኩልኝ። መጥቶ ቀርቦ ላጠፋው ነገር የሚለውን መስማት ፈልጋለሁ። አይ ካለ ደግሞ የህግ የበላይነት የትም ሀገር ላይ እንዲከበር ሴት ልጅ እንደ አህያ እንዲህ ተቀጥቅጣ ዝም የምንልበት አንጀት የለንም። ወንድሜ ስጭኝ። አሁን መስዬ ለምን ሼር አድርጊልኝ አካውንቱን። እሺ አካውንቱን ሼር አድርጊልኝ። የልጁን ፔጅ ያው ሼር አድርጊልኝ። እሺ ሴት ለሴት ራሱ ቢደባደቡ በዚህ ልክ አይደባደቡ፣ አይጨካከሉ። በተለይ ሴት ነን ፌሚኒስት ምናምን ትላንትም ደግሜዋለሁ። ጆከር እናቴ ትሙት አረብ ሀገር ላይ ያለች ሴት አይደለም ዱላ ግልምጫ አይገባትም። ገባ? ግልምጫ አይገባትም። በምን ህይወት ላይ በምን አይነት ላይፍ ላይ እየኖርን እንደሆነ ምናምን ሁላችንም እናውቃለን። ገባ? ግልምጫ አይገባንም። ግልምጫ አይደለም በዚህ ደረጃ ሴት ልጅ ምንም ታጥፋ አልኩክ። ምንም በዚህ ደረጃ የአረብ ሀገር ሴት ዱላ አይገባትም። ገባ? በውስጣችን ስንት አይነት ነገር አምቀን ስንት አይነት ነገር በውስጣችን ህመም፣ ሀዘን፣ ናፍቆት ብዙ ነገር አምቀን ነው እንደሌላው ሀገር ዲያስፖራዎች እንኳን ሀገራችን እየድን በየአመቱ ምንዝናና እንኳን አይደለንም። ገባ? አይደለም እንደዚህ ልትመታ ሴት ልጅ ስንት አሉ። እቺ ልጅ ወደፊት ስለወጣች ነው። ስንት አሉ ባለፈው ከነ እሙ ጋር የላክናቸው ማለት ነው። ገባክ? በዚህ ደረጃ ዱላ አይገባንም። ሬሳችን በየፍሪጅ ውስጥ ተቀምጦ በየሜዳው ደላሎች እያመጡ እየጣሉን ገንዘባቸው እየተበላ ልጆቹ እየተደፈሩ ከፎቅ እየተወረወሩ ይሄ አንሷቸው ደግሞ በራሳችን ሀገር ዜጋ ደግሞ በዚህ ደረጃ ሴት ልትመታ በዛ። እናቴ ትሙት በዛ። ለታብታብና ለጥቅማችሁ ስትሉ አትፈልጓቸው። ድምፁ ናቸው። እንደዚህ ተጎድተው ሲመጡ ፌመስ መሆን የለባትም። በሚሊዮን ፎሎ ሊኖራት አይገባም። ሴት ልጅ ማንኛችንም እኛም ብሔርተኛል ብሔር የላትም። ዛሬ ማንን ነገ ማንን እንደምታገባ አላውቅም። እኔ ራሱን ዘረኛ ነኝ የምለው በዚህ ልክ ሴት ልጅ ላይ ምንም ብታደርገኝ ሴት ልጅ ላይ እጄን አላነሳም። ትግባባለህ፣ ትጠባበሳለህ። የሆነ ነገር ሊኖር ይችላል፣ ትመቸል። ግን እንደዚህ ተበድለው ሲመጡ ድምፁ ናቸው። ለታብና ለፎሎ ብቻ አትፈልጓቸው። የእናንተን ፎቶ ተሸክመው እንዲዞርላችሁ ብቻ አታድርጉ። ለጥቅማችሁ በየግሩፑ እየሰበሰባችሁ አስክሬን ማድረጊያ አስክሬን እንደዚህ አስክሬናችሁ ነገ ሲገባ እያላችሁ ገንዘባቸውን ሁሉ ከመብላት መጀመሪያ እንደኛ ድምፁ ናቸው። እኛ ለሴት ክብር የላቸውም እንደዚህ የምትሉንን ትላንትም በዛ በጠፋች ልጅ ማንንም ሳይቀር ሁሉም ሲሳተፍ አይተናቸዋል። ዋና እነሱ ላይ የምትጠቀሙባቸው ሰዓፋችሁን ዘግታችሁ ነው የምትቀመጡ። ስለዚህ የዚች ልጅ ጉዳይ እንዳያችሁት እኔ ምንም መናገር እሰማሃለሁ። ሁላችንም እሰማለሁ። ያ ቴንኪ። ሁላችንም በያለንበት ሀገር ሳውዲ ኤምባሲ እንሄዳለን።
ሁላችንም በየሀገሩ እንሄዳለን። ስለ ወረቀትሽም ችግር የለውም ተመካክረን ወረቀትሽ የሚሰራበትን ነገር በገንዘብ የሚያልቅ ከሆነ እናስተካክልልሻለን። እንደ ሴት አይደለም አንቺ ፖለቲከኛ አይደለሽም። አንቺ ላይ የሚገኝ ፖለቲካ ትርፍ የለም። በዚህ ደረጃ አንቺን ማጥቃት ማለት በማንነትሽ ነው ያጠቃሽ። ሴትነትሽ ብቻ ተጨምሮ በማንነትሽ አማራ እያለ ያጠቃሽ አይደለም። ስለዚህ እኛ እዛም ተገለን ውጭም ሀገር እንደዚህ አይነት ጥቃት መድረስ ስለሌለበት ልጁ ለህግ መቅረቡ የማይቀር ነው። የፈለገው ነገር ይመጣ የፈለገው ነገር ነው የሚከፈለው ዋጋ ይከፈላል፣ ለህግ ይቀርባል። ካልቀረበ እሱም ቤተሰብ አለው አይደለ? በሚሄደው ጥግ እኛም እንሄዳለን። በቃ ሊበቃ ይገባል። ትላንት ያቺ ታገተች፣ በዛች እንደዛ ስናነባ ስንሸበር አመሸ። ዛሬ ደግሞ አንቺ ይሄ በዛ አሁን በዛ በጣም በነገራችን ላይ ሚጣ ይሄን ነገር ከሆነች 4 ቀን ነው። በጣም በዛ መቤቴን እኔ ላይ እኔ ጆከር የሆነ እኔ ዝቃ መሰልሽ ጫጫታ አለ ሚጣ ጫጫታ አለ አንቺ ጋር ይሄ በወሬ ተወርቶ የሚያልቅ ጉዳይ ጆከር አንድ ጊዜ ላውራ። አሁን ይሰማል ጆከር? አሁን ጫጫታ ይረብሻቸዋል። እና ደክሞናል። ከጫጫታው አንቺ ጋር ጫጫታ አለ። በቃ ወይ የሆነ ወይ ዘር ተኮር ከሆነ እኛም ከጎናችን ካለው እንጀምር። ምንድነው ችግር? ምንድነው የሚፈልጉት? እንዴት አንድ ሴት ልጅ ለ3 ይመቷታል? ምን አይነት ቤተሰብ ነው ያሳደጋቸው? ምን አይነት ቤተሰብ ምንድነው ከዚህ ልጅ ትርፍ የሚያገኘው? እንደዚህ ደብድቧት የታሉ ፌሚኒስቶች? የታላችሁ የቲክቶክ ሴት ነኝ እያላችሁ ቪዲዮ ትሰሩ አይደል? ሌላ ሰው ሲነገር እኔም ሴት ነኝ ትሉ አይደል? የታላችሁ? ለምን እኛ ስንነካ አብራችሁ አውርቶኛል። ለኛ ሲሆን ሌላ ነገር ነው፣ ለሌላው ሲሆን ማውራቱ አይደለም። ስሚ እኛውን ማውራቱ እኛ እናውቃለን። አካሄዱ እንዴት እኔ ነኝ ያሉ ቪዲዮ ይሰራልኝም ብያቸው ነው ጀምረው እንትን ብለውኛል። ሙሉ አድራሻው ሙሉ የሱን ኢንፎርሜሽን ስጭንና እዚህ ጋር መሄድ ባለብን ልክ እንሂድ ብለው ጀምረውልኝ ነበረ። ነገ ብዬ እኔ ነኝ የቀጠርኳቸው። ስልክ እጄ ላይ ስላልነበረ በሰው ስልክ ስለሆነ እየተጠቀምኩ ያለሁት ነገ ብያቸው ለዛሬ ማታ ነው የተቀጣጠርነው። አጋጣሚ አንተን ቀድሜ ጽፌ ልክ ስለነበረ ጆከር አንተ አሁን ሼር ስታደርግልኝ እናንተ ስል እንዳልኩ በቃ ቀጥታ ወደ እንትን ልሂድና ወደ ህግ ወደ መንግስት ሆስፒታል ሄጄ ከዛ ወረቀት ጽፌ በቃ ጠበቃ እያወራሁኝ ነበር። አሁን አንተ ሼር ስታደርግልኝ በቃ ወደ አንተ መጣሁ። እነሱም ግን እውነት ለመናገር ከጎኔ ናቸው። ችግር የለውም። የጓደኛው አካውንት ነው። ችግር የለውም። ለሚሰጧት የጓደኛው አካውንት እዛው ስልኩ እሷ ጋር ስለሆነ ማውጣት ትችላለች። ስልኩ እኔ ጋር ነው። የጓደኛው አካውንት ነው። እዚሁ ነው። ችግር የለውም። ስጧት። የምትፈልጉ ሰፖርት ማድረግ የፈለጋችሁ ስጧት። ከታች እየጻፋችሁ ስላየው ነው። ሌላ ሀሳብ ያላችሁ እነ ሳራ እነ መሲ ሀሳብ ካላችሁ ፕሮግራም ያዙና ምናልባት ሙባረክም ልጁን የምታመጣው ከሆነና ምናምን ሰዓትና እንትን ያዙና ወይ በመሲ ቤት ወይ በአንዱ ቤት አድርጉና እንገናኛለን። በተለይም ደግሞ ሙባረክ ልጁን እንዲጠይቀው ነው የምንፈልገው። እሙ ታውራ እሙ እያወራች ስለሆነ እዛ መስዬ ለሙ ድል እንስጣት። ማሪ ይቅርታ ዛሬ ጁማ ስለሆነ ነው አሁን ደውዬ ነበረ። ያው ጁማ ስለሆነ ምንም አይነት እንትን አገልግሎት የለም ለኢትዮጵያ ኮሚኒቲዎችም ለመንግስት አካላትም ማለት ነው። እና እሱ መያዙ አይቀርም፣ ያው ይያዛል። አብሽሪ አንቺ። እኔ ግን አንድ ነገር እየገረመኝ ያለው እኛ ኢትዮጵያኖች ማለት ነው አሁን በቅርብ ጊዜ ከ3 ወር በፊት ነው ከ4 ወር በፊት መዲና ላይ አይኗን አጥፍቷት እጇን ሰብሯት ስንት ነገር አድርኳት መጨረሻ ላይ ሆስፒታል ገብታ ተፈልጋ በስንት በመከራ ማለት ነው። እሱ ግን አመልጦ በየመን መልሶ ኢትዮጵያ ገብቷል። እና ሳውዲ አረቢያ ላይ የምትኖሩ ወንዶች በእውነት ኧረ ፈጣሪያችሁን ፍሩ፣ አላህን ፍሩ። ሴት ልጅ እንዴት ነው በእንደዚህ እየተጠቃች ነው ያለችው? እንዲህ በተከታታይ ማለት ነው። እና አላህን ፍሩ እውነት። ሐስቢ አላህ ወኒዕመል ወኪል። እና ይሄ ነገር እስከ መጨረሻው በቃ መንግስት ሊያውቀው የሚገባ ነገር ነው። ብዙዎች ናቸው። አንቺ ብቻ አይደለሽም፣ 2 3 4 አይደለም፣ በጣም በመቶ የሚቆጠሩ በወንዶች እየተጠቁ ነው ያሉት። አገራቸው ላይ ያለው ድካም አንሶ እዚህ እየመጡ ደግሞ በገዛ ወገኖቻችን በገዛ ወንድሞቻችን እዚህ ጋር እኛ እኮ እዚህ ሀገር ስንመጣ በብሔር አይደለም የመጣ ነው ተከፋፍለን። እኛ ኢትዮጵያዊ ተብለን የመጣ ነው። ፓስፖርታችን የሚለው ኢትዮጵያ መተዛዘን መተጋገዝ። ሌላው ህዝብ እኮ በጣም በፍቅርና በእንትን ተጋግዘው ነው የሚኖሩት። የራሳቸው ችግር እንኳን ቢኖራቸው በዚህ በአንድ አገራቸው ስም ነው የሚጠሩትና ኧረ እባካችሁ በእውነት በጣም በዛ እንዴ፣ በጣም በዛ።
እና ወንድሞቻችን እናንተ ራሳችሁ ወታችሁ ፍትህ ለሴቶች እንዲሆን ማድረግ አለባችሁ። እኛ ሴቶች ብቻ ሳይሆን ወንድሞቻችን ናችሁ፣ ባሎቻችን ናችሁ፣ ብዙ ነገሮቻችን ናችሁ። እናንተም ከጎናችን ይህን ነገር ልትቃወሙ ይገባችኋል። በምችለው አቅም እስከምችለው አቅም ድረስ እሄዳለሁ። አብሽሪ፣ አውራሻለሁ። አመሰግናለሁ። ጆከር ይኸውልህ አሁን እሙ ያለቻት ልጅ ከዚህ በፊት እግሯ እንደዛ ተሰባብሮ እኛ እየጮህን እዚህ ሚዲያ ላይ ስንት ቀን ተቀምጠን ልጁ በባህር በኩል በየመን በኩል አድርጎ ኢትዮጵያ አሁን ኮርቶ እየኖረ ነው። ልጅቷ ሁሉ አካሏ ጎድሎ ማለት ነው። ገባ? ለዚህ ነው እኛ አረብ ሀገር ያለን ሰዎች ኢቭን መንግስት ራሱ ትኩረት ሊሰጠን ይገባል። እኛ ሲኖር ኤምባሲ ከኛ ጋር የሚሆነው ሳጣራ ልጁ ባህርተኛ ነበረ መስለኛል። ከአንድ አመት በፊት በባህር ተመልሶ ሄዶ አሁን ኢቃማ ሰርቶ መጥቶ ሙቂም ነው። ልጁ ህጋዊ ነው። አሁን ላይ ግን ህጋዊ ስለሆነ የኔን ህይወት ከማጥፋት ወደኋላ አይልም። አሁንም ወደፊት አስቀጥላችሁ ጥግ ድረስ ሄዳችሁ ልጁን የምታመጡት እና እዚህ ጋር እንትን የምትሉት ካልሆነና ፍትህ ካላገኘው ህይወቴ አደጋ ላይ ነው። ስማቸው መጠቀሱና እዚህ ጋር እኔ እነሱን ማውጣቴ ወደፊት መሄዴ ለኔ ህይወቴን አደጋ ላይ እንደሚጥለው አውቃለሁ። በቃ ጀምረውኛል፣ ይጨርሱኝ ብዬ ነው የመጣሁት። ሁለቴ አልሞትም ብዬ ነው የመጣሁት እንጂ ልጁ ሙቂም ነው። ግን በባህር ተመልሶ የመሄድ እንትኑ ችግር የለበትም። እኔን ገድሎ ይሄዳል። አሁንም አምጥታችሁ እንትን በይ። አንድ ጊዜ ሪያድ ያላችሁ ቤት ያላችሁ ወንዶች፣ ሪያድ ያላችሁ የኛ ልጆች ያላችሁ ወንዶች ልጅቷን ወስዳችሁ እናንተ ጋር እንድታደርጓት፣ ወንዶች መኪና ያላችሁ እንቅስቃሴዋን ሁሉ እናንተ ጋር እንድታደርጉ የሚያስፈልጋትን ነገር እናደርግላታል። ወንድም ሪያድ ያላችሁ እኔ አሁን ምን እንደሆነ ታውቃለህ? እሷ ራሱ በጣም ከዚህ በኋላ ጥንቃቄ ማድረግ አለባት። አንድ ሰው ኃላፊነት ወስዶ ልጅቷ ወስዶ ልልስል ነው የቀደምከኝ ወስዶ ከእሷ ጋር አብሮ ሴት ያለበት ቦታ ወንድሜ፣ ወንድ ብቻ ሳይሆን ሴት ያለበት ቦታ ተቀምጣ የሚፈለገውን ነገር ሁሉ እኛ እናደርግላታለን። እኛ ሰው ለመርዳት ሰው መሆን ብቻ በቂ ነው ብለን የምናምን ሰዎች ነን። በእንደዚህ አይነት መልኩ ደግሞ ብዙ ሴቶች እየመጡ ነው። ከዚህ በፊትም እንደዚሁ የኛ ሀገር ልጅ የወሎ ልጅ የሆነች ይኸው አለች ሙዬ በሂጃዛ ቤቷ ተደብድባ በኤሌክትሪክ ተገርፋ ጥርሷ ሁሉ ተሸራርፎ እንደዛ አርጎ የላካት አለ። እኛ ነን ከእስር ቤት እንትን ብለን ወደ ኢትዮጵያ የተላከችው። ይሄ ነገር በጣም እየተደጋገመ ነው፣ በተለይ ሳውዲ አረቢያ ላይ። ስለዚህ ወንድሜ አሁንም ቢሆን እንዳልከው ወንድ ሆኖ ግን ሴት ያለበት አሁን ሳርዬ አሁን ዙሮ ልጅቷን ከሰው ጋር እናስጠጋት። የመጀመሪያ ስራችን የሚሆነው ጆከር ተጠጋበት ቤት ደግሞ እዚህ ጋር መነገር የለበትም። እዚህ ጋር ኃላፊነቱን ደግሞ የሚወስድ ሰው ነው ወንድም። ኃላፊነቱን የሚወስድ አካባቢ የምትሄድበት ሰው መነገር የለበትም። በውስጥ ታመኑ ሰዎች አሉ፣ እዛ ነው የሚያለበት። እሙዬ መሲ ጋር አውሩና በውስጥ በቃ እናወራለን። ለማንኛውም የሚያስፈልገውን ነገር የሚያስፈልጋን ነገር ካለ እኛ ወተን እዚህ እንጠይቃለን። ችግር የለም። ለምትሰጧት ሁላችሁም እናመሰግናለን። በጣም ጊፍት ስጧት፣ እናግዝሻለን፣ ከጎንሽ ነን። እሙዬ በተለይ እሙዬ በጣም ታግዝሻለች። ከእሙዬ ደግሞ ውስጥ ላይ እኛ አለን። ገባሽ? እሙ በጣም ብዙ ልጆችን፣ ብዙ ሴቶችን፣ ብዙ ወንዶችን የረዳሽ ናት። እኔ በጣም ስለማምንባት ነው። ያለውን ነገር አውሩ፣ እኛም አለን ከጎንሽ። በምትፈልጊው መንገድ ሁሉ አለን። በብር ብቲ የሳሪን ቁጥር ልክልሻለሁ። እሺ በውስጥ የሳሪን የእሙን ቁጥር ያዥ እስከ መጨረሻው ስቀሽ እዚህ ሚዲያ ላይ እንድትመጪ ነው። በነገራችን ላይ እኛ የአረብ ሀገር ልጆች በጣም ስንቀናጅ ደግሞ ድባቅ መምታት ደግሞ እንደምንችል በተደጋጋሚ አሳይተናችኋል። እመኝኝ ነው የምልሽ። ስቀሽ እዚች ሚዲያ ላይ ትመጫለሽ። እንደዚህ አይነት እምባይን ማንም እንዳየው አልፈልግም። አላለቅስም ጭራሽ። ነገ ደግሞ መጥቼ እየሳኩ እንደምመጣ እርግጠኛ ነኝ። እናንተም ከጎኔ ጭራሽ ማልቀስ የለብሽም። እንዳታለቅሽ። በጣም ነው የማመሰግናችሁ። እንዳታለቅሽም። ሁልጊዜም ደግሞ እኛ ከጎናችሁ ነን። ብትወዱም ብትጠሉም እኛ ከጎናችሁ ነን። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። ሲቀጥል ደግሞ አንቺ ሴት ነሽ፣ እናት ነሽ፣ እህት ነሽ፣ በጣም ጎበዝ ነሽ፣ ጀግና ነሽ። ኢቭን እንደዚህ ራሱ ስትናገሪ በጣም ኮንፊደንስ አለሽ። ይሄ ማለት ነገ ለሚሆነው ነገር ሁሉ ከጎንሽ እንድንሆንና በኩራት እንድንናገር ታደርጊናለሽ። በጣም እየተቸገርን ያለ ነው። ምን መሰለሽ? ተበድለው በደላቸውን በውስጣቸው ይዘው መናገር ኤክስፕሌን ማድረግ ያልቻሉ ልክ ወጥተው ለመናገር ሲሞክሩ በኮሜንት የሚሰበሩ ልጆች አሉ። አንቺ እንደዛ አይነት ስላልሆንሽ በጣም ነው እየኮራውብሽ ያለሁት። ምክንያቱም ነገ ለምናደርገው ነገር ታኮሪናለሽ። ስለዚህ በጣም ነው የምናመሰግነው ጉቺ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ።
ሰፖርት ስላደረግሻት ሁላችሁንም እዚህ ላይ እንትን ቪዲዮ የምለቁልን ሰዎች በጣም እናመሰግናለን። አሁንም ግን በዚህ ላይ መናገር የምፈልገው ሴት ከሆነ የአረብ ሀገር ሴትም ተጠቂ ናት። የአረብ ሀገር ሴት ስትጠቃ ዝም ትላላችሁ፣ የሌላ ሴት ግን ስትሆን ለሴት ትጮሃላችሁ። ይሄ ነው በጣም የሚያስጠላውና የሚያስተዛዝበን። ስለዚህ እሱ ነገር ላይ ጠበቅ አድርጋችሁ ሂዱበት። ሳርዬ በቃ በየቦታው ሲሞቱ አንድም ሰው ከኛ ጋር ይመጣል። ይሄን ነገር እኮ አንተ ማንስተኸው እንሄዳለን፣ እየሄድንም ነው። እኛ ጉረምረም ጀመሩ። ገባክ? አረብ ሀገር ላይ አንቺ ሳሪ ሙኒት አላችሁ ነው ወይ? ሴት ከሆነ ስለ በሴት ስም የምትመጡ ከሆነ እኛ አረብ ሀገር ላይ የሾመን የለም። በነገራችን ላይ ምናልባት ከልጆቹ ትንሽኛ ወጣ ስላልም ብለን እንጂ ማለት ነው። ነገርኳችሁ። ለጌም ሲኖራችሁ የሆነ ቫይራል ሊወጣላችሁ ስትፈልጉ፣ ዝና ስትፈልጉ የአረብ ሀገርን ሴት ነው የምትጠጉት። ከዚህ ላይቭ እንኳን መታዘብ ትችላለህ። ማን ነው መጥቶ ሰፖርት እያረጋት ያለው? ገባ? የጌማቸው ቀን ነው የኛ ልጆች የሚፈለጉት። እኛ ደግሞ ከዚህ በኋላ እንዳትሄዱላቸው ማለት ስንጀምር ልጆቹም ደግሞ ይሰሙናል። ገባ? በዚህ አጋጣሚ ግን ጉቺ በጣም እናመሰግናለን። እሺ፣ ሌሎቻችሁ ግን ትምህርትን የሰጣችሁን ጠብቁ። ደግሞ ባረክ፣ እኔ ለአንተ አንድ መልእክት ልንገርህ። አንተ በቋንቋ ቪዲዮ ሰርተ እኔ ከአንተ ነው ሙር በዚህ ጉዳይ ላይ ብዙ የምጠብቀው። ገባህ? በጣም ነው የምሰራው ደጋግሜ። በማንነቷ ነው ያጠቃት። ስደት ላይ ከኦሮሞ ልጆች ጋር አብሬ ይበላሉ ጠጣለሁ፣ ችግር የለብኝም። ገባ? ፖለቲካ ነው። ግን ስደት ላይ እንደዚህ አይነት ፋውል ያስጠላል። በጣም ነው የሚያስጠላው። ስለዚህ በሀገር ቋንቋ በቋንቋችሁ ቪዲዮ ሰርተክ በቋንቋችሁ ቪዲዮ ስራና በቋንቋችሁ ቪዲዮ ስራላት ለዚህ ልጅ። ይሄ ልጅ መገኘት አለበት። ከኛ ይልቅ እናንተ ቅጣቱን ብትሰጡት ለዚህ ልጅ ታተርፉበታላችሁ። እውነቴን ነው የምነግርህ። እኔ ከአንተ ነው የምጠብቀው። ብዙ ነው የምነግርህ። ይሄ ልጅ በቋንቋ ማለት እርስ በርስ ኮሚኒቲ ስለሚኖር ስለምትተዋወቁ በቋንቋ ሰርተ ይሄ ልጅ ይምጣ። እውነቴን ነው የምነግርህ። ካለበለዚያ ግን ከባድ ነው። ለምን መሰለ? ዛሬ በዚህ ልጅ የተጀመረ ነገ ወደ ሌላ ደረጃ ይዳረሳል። ሁሌ እየተቀጠቀጠ የሚኖር የለም ምድር ላይ። ገባ? ከመረረ ይመራሃል እኮ የሰው ልጅ ስትሆን። ስለዚህ ይሄንን ነገር አደራ አደራ፣ ምንም አይነት አደራ አያስፈልግም። አንደኛው ሴት ልጅ ናት። ሴት ልጅ ደግሞ በብሔርም በሌላ ነገርም መቆጠር የለባትም። ብዙ ሴቶችን እያየን ነው፣ ወንዶችንም እያየን ነው። ሰው ይጋባል፣ ይዋለዳል። ይሄ ሌላ ነገር ነው አልኩሽ። ይሄ ሌላ ነገር ነው። እንዳንድ ሰው እህታችን ከየትኛውም ብሔር ከየትኛውም ኢትዮጵያዊ ድምፅ ማግኘት አለባት። ሁላችንም ለዚች እህታችን ድምፅ እንሆናለን። እስኪ ደግሞ እነሱን ደግሞ እንደዚህ ያደረጉትን ማቅረብ እንሞክራለን። የማይቀርቡ ወደ ህዝብ የማይቀርቡ ከሆነ ወደ ህግም ደግሞ እሱ አይቀርም። በተለይ ኮሚኒቲ አለ ሪያድ አካባቢ ላሉት ኮሚኒቲም ለምናውቃቸው ቁጥራቸውን እዚህ ስርም ሊኖሩ ይችላሉ። ይሄን ነገር በአስቸኳይ እንትን መስመር ህግ ማስያዝ አለባቸው። ለምን ሴት ልጅ እንደዚህ ተቀጥቅጣ ዝም የምንልበት ምክንያት ምንም አይነት ምክንያት የለኝም። እኔ እንደ ሙባረክ ራሴ ወክዬ ነው እዚህ ያለሁት አሁን ማለት ነው። ራሴን ወክዬ አንድ ሰው ነኝ። እንዳንድ ሰው በጣም ያየውን ነገር በጣም አሳፍሮኛል። በጣም ነው ያፈርኩት ወላሂ። ራሴ መጥቼ እዚህ ስር ና ጆከር ቤት ምናምን ብለው ሲጽፉልኝ ባለበት ቦታ ወላሂ ደነገጥኩ። ራሴ እንደሆንኩ ነገር ማለት ነው ደነገጥኩ ሳልገባ ማለት ነው። እንዲህ በጣም ነው የሚያሳዝነው። እህታችን አይዞሽ፣ ከጎንሽ ነን በሁሉም ነገር። እኔ እንደ ሙባረክ በሁሉም ነገር ከጎንሽ ነኝ። እነዚህ በህግ መያዝ አለባቸው። በጣም አመሰግናለሁ። አካውንቱን ሼር አድርጌልሃለሁ። በጣም ነው የማመሰግናችሁ። ሼር አድርጌልሃለሁ። በነገራችን ላይ ሙቤ በጣም እናመሰግናለን። ከዚህ በፊትም እንደዚህ ጠርተን ሮጠህ መጥተሃልና በጣም እናመሰግናለን። እሺ ኢትዮም እናመሰግናለን። ሁላችሁንም እናመሰግናለን። እሙ ግን አደራ ያው ኮሚኒቲው አሁን ስራ ሲጀምር በቃ ልክ ያኛው ልጅ እንደተደረገው ይሄ መደረግ አለበት። ሰላም እንዴት ናችሁ? አንድ ነገር ተናገረ ልውጣ። የኔ እናት በጣም ነው ማዝነው እንደዚህ ስለደረሰብሽ። በእውነት እንባዬ ሁሉ ነው የመጣው።
እና በቃ ፎሎወር ምናምን የበዛችሁ ምናምን መጣችሁ ድምጽ ብትሆኑ በጣም ደስ ይለኛል። እግዚአብሔርን ለፎሎወር ማንም ሰው ፎሎወር ማድረግ ይችላል፣ ግን ሁላችሁ ሆብላችሁ መነሳት አለባችሁ የሆነ ነገር ሲሆን። በጣም ነው ማዝነው እግዚአብሔርን። የዛሬ እንትን እንኳን አይቻለሁ እንደዚህ ሆናችሁ ያላችሁ። እኔ ደግሞ በአቅሜ እንኳን ማገዝ ብችል በጣም ደስ ይለኛል። ጆከር አመሰግናለሁ ስላስገባኝ። እሺ እና ደግሞ አይዞሽ። እሺ ሙቲ ሰኞ እኔ ካንቺ መልስ እጠብቃለሁ፣ ታረግሻለሁ። እሺ ሰኞ መልስ እጠብቃለሁ። ምን እንደሚሉሽ እዛ ያለውን ነገር አሳውቂን ፕሊስ። ማለት በውስጥ እናውራ። አንድ ቀን ወሬ ሆኖ እንዲቀር አልፈልግም። ልጅቷም እንዳለችው ይሄ የሳምንት ወሬ ይሄ የሳምንት ግርግር ሆኖ እንዲቀር አንፈልግም። ይሄ ልጅ ለፍርድ መቅረብ አለበት። በቃ ይሄ ምንም ያለ ምንም ማንገራገር በቃ መጣት አለበት። ጉዳት ደርሶባት እንዴት ነው የሳምንትና የሁለት ቀን ወሬ ሆኖ የሚቀረው? መቀጠል አለበት። ጆከር ሰኞ ውጤት እንፈልጋለን። ሁሉም ኤምባሲ ይሄዳል። ሁሉም እዚህ በየውጭ ሀገር ያለነው ኤምባሲ እንሄዳለን። በሀገራቸው እነሱ ጥሩ አይደለም። ሀገራቸው ላይ ይሄን ያህል ሴት ልጅ እየተደበደበች ምን አይነት ህግ ነው? እኔ ዝቅ እላለሁ። ጉችን ሰው አወረድክ። በቃ የኔ እህት አይዞሽ፣ እሺ አይዞሽ፣ በርቺ። ያው እግዚአብሔር ይማር ነው የሚባለው፣ አትመም አይባልም። እግዚአብሔር ይማር ነው የሚባለው። አይዞሽ በርቺ፣ ሁላችንም ከጎንሽ አለን። መበርታት ነው የሚያስፈልገው። እንዲህ አይነት ነገር ሲመጡ በድጋሚ ግን ለሁሉም ኢትዮጵያውያን ማደርገው ጥሪ እንደሌላው ዜጋ ኮሚኒቲ እኔ የምሬን ነው የምነግራችሁ። በተለያዩ ሀገሮች ኢቭን በኤርትራዊም ብትሄዱ በህንድ እኔ ብዙ ልጆች ፊሊፒን የተለያየ የፖለቲካ እንትን ደጋፊዎች ናቸው። አይጥና ድመት ናቸው በሀገራቸው ላይ። ሰው ሀገር ላይ ግን ጭራሽ ማህበር አላቸው፣ ኮሚኒቲ አላቸው። በጣም ለመገዳደል የሚፈላለጉ ሰዎች ሌላ ሀገር ላይ ግን ኮሚኒቲ አላቸው፣ ማህበር አላቸው። ኢትዮጵያውያን ማን ነው የረገመን? ዝም ብለን የ3000 ዓመት ታሪክ አለን፣ አብረን የሚበላ አብሮ የሚጠጣ እየተባለ ይሄን ያክል አንድ ሴት ልጅ በዚህ ደረጃ ስትጎዳ አብሮ ቆሞ እንደነዚህ አይነት ሰዎችን ለህግ ማቅረብ። በቃ ሰው በስደት ዓለም ላይ ሆኖ ብዙ ይከፋችኋል እኮ ብዙ ነገር ሞልቶላችሁ ብዙ ነገር ይናፍቃችኋል፣ ብዙ ነገር ይናፍቃል። በዛ ላይ ደግሞ ለሴት ልጅ ደግሞ አስቡት። ስለዚህ አሁንም እንደው የተለያየ የፖለቲካ ዓለም ላይ ያለን ሰዎች እንደው ህዝባችንን እናነቃለን እንዲህ ብለን የምንል ሰዎች እንደዚህ አይነቱን አሁን የሆነ ፖለቲሳይዝ አድርገን ማየት እንኳን አልፈለግንም። እውነቴን ነው የምነግራችሁ። ፖለቲካ ብንሰራበት ኖሮ ማጦዝ እንችላለን፣ ግን አንፈልግም። በቃ እህታችን የፖለቲካ እይታ የላትም። እንደ ማንኛውም ኢትዮጵያዊ ዜጋ ስደት ወጣ ቤተሰቦቿን የምታስተዳድር ልጇን የምታሳድግ ሴት ናት። ልጇን እያሳደገች ያለች ሴት ግን ሌላ እንቅፋት ፈጥሮ ግን እንቅፋት ሆናለሁ ብሎ እችን ሴት ግን ከዛ ማኮላሸት ግን ነውር ነው። እኛ ፖለቲካ ለማውራት ብዙ ሜዳ አለን። ስለ ጎጠኝነት፣ ስለ ሌላ አይነት፣ ስለ ብሔር፣ ስለ ምናምን ለማውራት ብዙ ነገር አለ። በዚህ አጋጣሚ ሙባረክ ላመሰግን እፈልጋለሁ። ቴንክ ዩ ሶ ማች። መተንደ በቃ ትውልድ እያጣ ነው፣ ጄኔሬሽን እያጣ ነው። ሀገር ሊቃውንት እያጣች ነው። ቤተክርስቲያኑ መስጊዱ እየታመሰ ነው። ኢትዮጵያ ላይ ብቻ ነው ቤተክርስቲያን ሲኖዶስ እየተለያየ ያለው። አገር ቤቱን አልፈን አሁን ዛሬ ሂዱ ካናዳ ላይ ሂዱ አሜሪካ ላይ የከሌ የሚባል የብሔር ከብሔርም ደግሞ የጎጥም ደግሞ አለ። ይገርማችኋል። ይሄ እርግማን ነው፣ እድገት እንዳይመስላችሁ። የአብሮነት ታሪክ ያለው ምናምን አይነት እንደዛ አይደለም። አሁንም ኢትዮጵያዊ የአንድ ማህበረሰብ የአንድ ብሔር እየተፈናቀለ እየተዋረደ እየተገፋ ካለ ለዛ ብሔር መቆም ያስፈልጋል። አብሮ መቆም፣ አብሮ ማደግ። የተሰደደ ሰው ደግሞ ተከባብሮ አልነሰም በዛም እንደው የከፋት ሴት እንኳን ብታገኙ እኮ የኔት ምን ሆነሽ ነው? ደህና ነሽ? ኢትዮጵያዊ ትመስያለሽ ሲያዩሽ። ምን ከፍቶሽ ነው? ማትጠይቁ ጭራሽ እንደዚህ ማሳደድ፣ የመግደል ሙከራ። አይኗ ቢፈርጥስ ኖሮ አይኗ እኮ ጠቁሯል እንዴ! እኔ ወንድ ልጅ እንኳን ብታገኙ እንደው ከፋህ ምን ሆነ ነው ጓደኛዬ ናስኪ እንደዚህ በል እንደዛ በል፣ በዛ ነው መጠየቅ ያለባችሁ። ከዛ ውጭ ግን እባካችሁ ትውልድ እያጣን ነው። ኢትዮጵያ የነበራት እሴት እየጠፋ ነው። አብሮነት እየጠፋ ነው። ዝም ብላችሁ ይሄ ብሔሩ ሰጥታው ምናምን ብትሄድ ሰው ነህና የዘራኸውን ታጭዳለህ። ነግበን የሚባል ነገር ግን አለ። አንዳንዴ አሟሟቴንም ማሳምረው ይባላል።
አሁን ይሄ ሰው ከህሊናው አይሆንም እየተሳደደ ነው የሚኖረው በራሱ ህሊናው ራሱ ሲያሯሩጠው ነው የሚያድር ከህሊናችሁ እንድትሆኑ መልካሞች ሁኑ መልካም አድርጉ ይሄንን ነው ምለው ጆካ በጣም አመሰግናለሁ እህቴ በርቺ እነ ጉቺ እነ ኢትዮጵያ እንደዚህ ጊፍት እየሰጣችሁ ስታበረቱ የነበራችሁ ሰዎች እግዚአብሔር በወጣ የተካ እግዚአብሔር ይባርካችሁ ተባረኩ እናንተም ለእህታችን ያደረጋችሁት ይሄም ራሱ ሞራል ቢውልድ ያደርጋል አብሮ መቆም ነገ ከነገ ወዲያ ትውልድ እንድንገነባ እናደርጋለን እየተለያየ ያለው ማህበረሰብ ያገናኛል ይሄ ነው ኢትዮጵያዊነት እና ለሁላችሁም አመሰግናለሁ ጆካ መልካም ጊዜ የኔ ታይዞሽ እግዚአብሔር ጨርሶ ይማርሽ እሺ ሄኖክ በጣም ማመሰግናለሁ አሜን አሜን እናመሰግናለን ሄኖክ ሙባረክ በዚህ አጋጣሚ ቀድሞ ስለመጣህ እንዳስተራን ስለተገኘ በጣም እናመሰግናለን መጠየቅ ያለባችሁን ነገርና እንዴት ማድረግ ያለባችሁን ነገር እናንተ ታውቃላችሁ ሙባረክ ምን ማለት እንዳለብኝ አላውቅም የምር ሴት ልጅ ነች በዚህ ልክ ለወንድ ልጅ የማይሰነዘር ቦክስ ለሴት ልጅ በዚህ ጥርሷ እስከመውለቅ ሰውነቷ እስከመሰባበር ጸጉሯን ይዞ እስከመንቀል ድረስ ማለት በጣም የሚያሳፍር ነው ሳውዲ ኤምባሲ ሁሉም ሰው እዚህ ላይ ትኩረት መደረግ ያለበት ሳውዲ ኤምባሲ ሂዳ ቸክም አላረጓትም ፎቶ የሚዘዋወረው ያንቺ ወይ ብለው ነው የመለሷት ጆከር ያውልክ እሙ የት ሆስፒታል ማለት የት ሆስፒታል ራሱ መሄድ እንዳለባት ሆስፒታል ራሱ ጠቆም ምክንያቱም አይኗ ስቲኖ ደም እንደለበሰ ነው ያለው ከምንም በላይ ደግሞ አይኗ በጣም አስቸኳይ ህክምና ያስፈልጋታል እሙ በማርያም አሁን ራሱ እሙና እሷ ያውሩ ጆከር በቃኛ በእሙ ሙሉ ተስፋ አለን ገባሽ ሚጣ በቃ እኔ አሁን ከዚህ ስንወጣ በውስጥ አወራታለሁ ፎቶ ምናምን ያለና ፎቶ የሌለበት እንኳን ጉርጓድ ገብተው አውጥተው ልኩን አሳይተውታል ቀኑ ይኸውልሽ ፎሎ ተደራረጉ ቁጥርሽን ስለዚህ አሁንም መሲ አሁንም ትኩረት መደረግ ያለበት ሳውዲ ኤምባሲ ላይ ነው ኤምባሲዎች ለቅድም እንደነገረች ምንም አይነት ገልጠው አላየዋትም ያው ግንኙነት ነበራችሁ ለሶስት ነው እንደዚህ አፊዘው ነው የላኳት ለምን ከሙ ጋር እንዲገናኙት አዚዛም አለች እኮ ከታች አዚዛም አለው እያለች ነው በቃ አዚዛና ዙን አስገቢያት አዙን ያስገባት አዚዛን አስገቢያት እስቲ ሌሎቻችሁ እንዳጽፉ በእግዚአብሔር አዚዛ የአንድ ቁጥር ጻፊ ሌሎቻችሁ እንዳጽፉ አዚዛ አንድ ቁጥር ጻፊ ይሰማል ድምጽ አው ጉቺ ሰማያለሽ ያው ትንሽ ጮክ በይ አይ ካለሽ እሺ አንድ ቁጥር ጻፊና ኢንቫይት ላድርግሽ አዚዛ ጻፊልኝ እያየሁሽ ነው ጉቻ አውሪስ ከዛ እሷ እንትን እስክትል ድረስ አው ትሰሚያለሽ እሺ እሺ በጣም ነው የማመሰግነው
እሺ እናት በጣም ነው የማመሰግነው። ሁላችሁንም በጣም አመሰግናችኋለሁ የእውነት ተሰምተሻል። አሁን ጎድሏል። ኦሬዲ ወስጃለሁ መድኃኒት እንትንም ሄጄ ስለነበር አለኝ እየወሰድኩኝም ነው። ክሬምም እየተጠቀምኩኝ ነው። አሁን ጎድሏል። ልብጠቱም ጎድሎ ጥቁረቱም እኮ ለቋል። አሁን ደህና ነኝ። ማክሰኞ ዕለት ነበር ይሄ ነገር የተፈጠረው። አሁን ደህና ነው በቃ። አሁን እኮ ትንሽ ብቻ ነው የተወሰነ የቀረው እንጂ ለዚህ አልነበረም መጀመሪያ። አመሰግናለሁ። ያልፋል። ያልፉ ጆከር ይመስለኛል እንትኑ አይሰማም መሰለኝ። ላይቭክ እየተሰማ አይደለም። እዚህ ኮፒ ሊንክ አድርጉለት። ታፕ ቢያንስ አድርጉ። ለዛ ነው እየያዘ ያለው አይኗን ምናምን ስላየ ቲክታክ እንደዚህ ያደርገዋል። አንዴ ሁላችሁም ካሜራውን ላጥፋው፣ ቪዲዮውን ላጥፋው። ኖ አይ ችግር የለውም ችግር የለውም። ኦኬ አንድ ሰው ማንን ላስወጣ? አዚዛ ስለመጣች ከይቅርታ ጋር አንዴ ላውራትና ሉታ ቀሙሻ። እሺ ጉቺዬ፣ እሺ በቃ ጉቺ ትወጣለች፣ ችግር የለውም። እኔ እወጣለሁ። ቀሙ ያጋጥማል። ጠንከር በይ። በጣም ብዙ የሚወዱሽ እህት ወንድሞችሽ እንዳሉ በዚህ አጋጣሚ አይተሻልና ጠንከር በይ። እሺ እናት። እሺ አባቴ። እሺ ኧረ ታውቃለህ ያለውን እንትን እኔ ያው መውጣት ስላለበት ነገሮች ወደፊት እንትን እንድሉ ስለፈለኩኝ ነው እንጂ ያልቃል ጉዳዩ እንትን ይላል። እርግጠኛ ነኝ ነገ ፍትህ እናገኛለን እንትን እንላለን። አመሰግናለሁ የሙዬ። አንተንም አዚዛዬ ኢንቫይት አድርጌሻለሁ። እስቲ ሌሎቻችሁ አትጻፉ። ወይኔ በስመ አብ። በዚህ እንትን ላይ ቁጥር ምጽፉት ልትገቡ ነው? ምን ልታወሩ ነው እንዴ? እዚህ ጋር ሌሎች እንትን የምላቸው ነገሮች አሉ ወይስ የሚያስፈልጉትን ነገሮች ሙዬ ካንቺ ጋር ነው የምጨርሰው? ከሙዬ ጋር ለመሰለሽ ዳይሬክት ኤምባሲውን ጫና ሊያደርጉ የሚችሉ እሷና አዚዛ ናቸው። ስለዚህ ያለውን ነገር እንዴት እንደምትሄጂ እናወራለን በውስጥ። አንዳንድ ነገሮች የሚያስፈልግሽ ነገሮች ካሉ መጀመሪያ መስተካከል፣ ፍርድ እንድታገኝ መደረግ ያለባቸው ነገሮች ስላሉ በውስጥ እናወራለን። እሺ አዚዛዬ ኢንቫይት አድርጌሻለሁ። የትም ይሁን ግን እሱ ግድ የለም ፍትህ ታገኛለሽ። አብሽር፣ ያይዙሽ። እሺ እኔ ቆንጆ አመሰግናለሁ በጣም ሀቢባ ጋር አዙን ብታስገቧት አዚዛን ኢንቫይት እያረኳት አመሰግናችኋለሁ። ቴንክ ዩ። አዚዛን ኢንቫይት በቃ ትደዋወላላችሁ። እምቢ አለ መሰለኝ አዚዛ። እሙ አንድ ላይ በጆከር እንትን ኔትወርክ ይዞት ይሆናል። ጆከር ኔትወርክ ስለያዘው ነው መሰለኝ እንትን ያለው።